ለነቢያት ለሐዋርያት ለአበው ለሊቃውንት ጥበቡን ምስጢሩን የገለጠ ጌታ ይግለጥልን። ለቅዱስ ኤፍሬም የተለመነች እማምላክ ወላዲተ አምላክ ለእኛም ትለመነን። አቡነ ዘበሰማያት ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ። ሰኑይ ብሎ ነበረና ሰሉስ አለ። የፍጥረት ሶስተኛ የምስጋና ሁለተኛ ቀን ሲል ነው። በዚህም ዕለት እመቤታችን ትመጣለች። አስቀድሞ የብርሃን ድንኳን ይተከላል፣ የብርሃን ድባብ ይዘረጋል፣ የብርሃን ዙፋንም ይነጠፋል። ከዚያ ላይ ሆና ሰላም ለከ ኦ ፍቁርየ የኤፍሬም ፍቁረ ወልድየ ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር ተፈጽሟልና ባርክን ይላታል። በረከተ ወልድየ ወሀቡ ወመንፈስ ቅዱስ ይህድር በላዕሌከ ትለዋለች። ምስጋናዋን ይጀምራል። ውዳሴ ዘሰሉስ ውዳሴ በሰሉስ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ነገሩን አክሊለ ምክህነ ብሎ ያመጣዋል። በዕለተ ሰሉስ የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። አክሊለ ምክህነ አክሊል የወዲያኛው ምክ የወዲህኛው ክብር። ወቀዳሚተ መድኃኒትነ ቀዳሚት የወዲያኛው መድኃኒት የወዲህኛው ክብር። ወመሰረተ ንጽሕነ መሰረት የወዲያኛው ንጽሕ የወዲህኛው ክብር ነው። ኮነ በማርያም ድንግል እንተወለደት ለነ ዘእግዚአብሔር ቃለ ዘኮነ ሰብአ በእንተ መድኃኒትነ። ይህ ሁሉ እኛን ለማዳን ሰው የሆነ የአብ አካላዊ ቃልን በወለደችልን በድንግል ማርያም ሆነልን ተደረገልን። ድንግል ማርያም ናት። አንድም አክሊለ ምክህነ በዚህ ዕለት ከነገሥታት ዳዊትን ከመሳፍንት ኢያሱን ከደናግል ኤልያስን አስከትላ ትመጣለች። እሱም ባየባየው እየመሰለ ያመሰግናታል። ወቀዳሚተ መድኃኒትነ አክሊለ ምክህነ አክሊለ ምክህነ ዳዊት ምንም ስርወ መንግሥት ብትባል የዘውዳችን መገኛ የዘውዳችን አስገኝ መሆን አልተቻለህም። ወቀዳሚተ መድኃኒትነ ኢያሱ ምንም መድኃኒት ብትባል የድህነታችን መገኛ የድህነታችንም አስገኝ መሆን አልተቻለህም። ወመሰረተ ንጽሕነ ኤልያስ ምንም ንጹሕ ድንግል ብትባል የንጽሕናችን ጀማሪ የንጽሕናችን አስገኝ መሆን አልተቻለህም። ኮነ በማርያም ድንግል እንተወለደት ለነ ዘእግዚአብሔር ቃለ ዘኮነ ሰብአ በእንተ መድኃኒትነ። ይህ ሁሉ እኛን ለማዳን ሰው የሆነ የአብ አካላዊ ቃልን በወለደችልን በድንግል ማርያም ሆነልን ተደረገልን። ድንግል ማርያም ናት። አንድም አክሊለ ምክህነ አክሊሎሙ ለሰማዕት የሚባል ጌታ። ወቀዳሚተ መድኃኒትነ ጥንተ ሕይወቶሙ የሚባል ጌታ። ወመሰረተ ንጽሕነ ይጸውር ድደ ወይነብር ጠፈር አሐዚ ዓለም በእራሁ ኩሉ እሁዝ ውስተ እዴሁ የሚባል ጌታ። ኮነ በማርያም ድንግል እንተወለደት ከድንግል ማርያም ተወለደልን። ከትናንቱ ዛሬ ቢለምዳት ማርያም ብሎ ስሟን ጠራት። በእንግዳ ልማድ ነው። ዕለቱን የመጣ እንግዳን በስሙ አይጠሩትም። ከዋለ ካደረ በኋላ ግን ስሙን ጠይቀው በስሙ እንዲጠሩት። ማርያም ማለት ጸጋ ወሀብት ማለት ነው። ለጊዜው ለእናት ለአባቷ ጸጋ ሀብት ሆና ተሰጣለች። ፍጻሜው ግን ለሁላችን ጸጋ ክብርን ታሰጠናለችና። አንድም ማርያም ማለት ፍጽምት ማለት ነው። ለጊዜው መልካቀናን ከደም ግባት አስተባብራ ይዛ ተገኝታለች። ፍጻሜው ግን በንጻ ሥጋ በንጻ ነፍስ ፍጽምት ናትና። አንድም ማርያም ማለት ተፈስሒ ቤተ ይሁዳ ወተሐሰይ ቤተ እስራኤል ማለት ነው። አንድም ማርያም ማለት ተላአኪተ እግዚአብሔር ወሰብ ማለት ነው። ወአምፀው ማሬ ዘዴዎስ እንዲል። አንድም ማርያም ማለት ማህበረ መሃይምናን ወመሃይምንት ማለት ነው። አንድም ማርያም ማለት መርህ ለመንግሥተ ሰማያት ማለት ነው። እሷም ምእመናንን መርታ እየመራች ገነት መንግሥተ ሰማያት ታስገባለችና። አንድም ማርያም ማለት ልዕልት ማለት ነው። ራማ አርያም ማለት ልዑል ማለት እንደሆነ እሷም መትሕተ ፈጣሪ መልዕልተ ፍጡራን ናትና። ዋልዎ ዘይከብር እምኔሃም ታሕተ እግዚአብሔር እንዲል። አንድም ማርያም ይላል። ማርያም ማለትም እመውሁዳን ማለት ነው። አብራም ማለት አበውሁዳን ማለት እንደሆነ ይህንስ ዘበዕብራይስጥ ልሳን ይለዋል ብሎ ማርያም ማለትም እመብዙሃን ማለት ነው። አንድም ማርያም ማለት እመብዙሃን ማለት ነው።
አብርሃም ማለት አበብዙሃን ማለት እንደሆነ እንድኅረ ኮነ ሰብአ ጥዩቀ አምላክ ፍጹም ውእቱ ሰውም ቢሆን ፍጹም የባሕርይ አምላክ ነው፣ ሐራ ጥቃ ተለውጦ ሰው ሆነ ብለዋልና እንዲህ አለ። ወበእንተዝ ወለደቶ እንዘ ድንግል ይእቲ የባሕርይ አምላክ ስለሆነ ማኅተመ ድንግልናዋ ሳይለወጥ ወለደችው። መንክር ኃይለ ወሊዶታ ዘኢይትነገር የመውለዷ ሥራ መንክር ድንቅ ነው። አንድም መንክር ኃይለ ወሊዶታ የመውለዷ ሥራ መንክር ድንቅ ነው። ወኢይትነገር አይመረመርም። ሰአሊ ለነ ቅድስት በማይመረመር ግብር ከወለድሽው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን ለበውን በልቡናችን ሳይብን አሳድሪብን። እስመ በፈቃዱ በእርሱ ፈቃድ ወበስምረተ አቡሁ በአባቱ ፈቃድ ወመንፈስ ቅዱስ ወበስምረተ መንፈስ ቅዱስ ሲል ነው። በመንፈስ ቅዱስ ፈቃድ መጻ ወዳነነ እስመ መጻ ሲል ነው። ሰው ሆኖ አድኖናልና ዘኢይትነገር አብይ ውእቱ ማንሻ አንድም እስመ በፈቃዱ በእርሱ ፈቃድ ወበስምረተ አቡሁ በአባቱ ፈቃድ ወመንፈስ ቅዱስ ወበስምረተ መንፈስ ቅዱስ ሲል ነው። በመንፈስ ቅዱስ ፈቃድ መጻ ወዳነነ እስመ መጻ ሲል ነው። ሰው ሆኖ አድኖናልና አብይ ውእቱ ስብሐተ ድንግልናኪ ወማርያም ድንግል ፍጽም በንጽሐ ሥጋ በንጽሐ ነፍስ ፍጽምት የምትሆኝም እመቤታችን በድንግልና ጸንተሽ ብትገኝ የተሰጠሽ ክብር ፍጹም ነው። ከዚህም መናፍቃን በዕለተ ፍጥረት አብ መንፈስ ቅዱስ አዳም ስሁት ፍጥረት ነው አይፈጠር አሉ። ወልድ እኔ እያዘዋለሁ ይፈጠር ብሏል። በበደለም ጊዜ ወመጻ በኩርህ በግድ በዋስነቱ ተይዞ መጣ ብለዋልና የመጣ በሦስቱም ፈቃድ እንደሆነ ለማጠየቅ እስመ በፈቃዱ ወበስምረታሁ ወመንፈስ ቅዱስ አለ። እነሱስ ምን ያለውን ይዘው ተነስተዋል ቢሉ በዕርገተ ኢሳይያስ ሰማይኩን ዘየዝዞ እግዚ ለእግዚእ ወይቤሎ ህልፍ እንተ ሰባቱ አናቀጸ ሰማያት ወረድ ላዕሌሁ ለመላከ ሞት ከሚለው አጠገብ ተሃበዮ የሚል አለ። ያንን ይዘው ተነስተዋል። እነሱንም በሃይማኖተ አበው በ11ኛው አንቀጽ እመቦ ዘይቤ ተሃበዮ እምቅድመ ይፍጥሮ ውጉዘ ለይኩን ብሎ ያነሳቸዋል ነው። ረከብኪ ሞገሰ በኀበ እግዚአብሔር ምስሌኪ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ቢሆን ባለሟልነትን አገኘሽ። አንቲ ውእቱ ሰዋስው ዘርኤ ያዕቆብ እምድር ዘይበጽሕ እስከ ሰማይ ወመላእክተ እግዚአብሔር ያዕርጉ ወይወርዱ ውስቴታ መጽሐፍ ምስጢር እንጂ ዘይቤ አይጠነቅቅምና ዘይበጽሕ ብሎ ውስቴታ አለ። ውስቴታ ለምድር ቢል የተመቸ ነው። ከምድር እስከ ጠፈር ደርሳ ከላይዋ ላይ ዙፋን ተዘርግቶባት ከዚያ ላይ ንጉሥ ተቀምጦባት መላእክት ሲወጡባት ሲወርዱባት አባታችን ያዕቆብ በፍኖተ ሎዛ ያያት የወርቅ መሰላል አንቺ ነሽ። ይህስ እንደምን ነው ቢሉ ያዕቆብ ከወንድሙ ከኤሳው ጋር ተጣልቶ ወደ ሶርያ ሲሄድ ሎዛ ሲደርስ ጊዜ መሽቶበት ከጎዳና ጥቂት እልፍ ብሎ ደንጊያ ተንተርሶ ተኛ። ከዚያች ከተንተራሳት ድንጋይ ላይ የወርቅ መሰላል ተተክላ ከምድር እስከ ጠፈር ደርሳ ከላይዋ ላይ ዙፋን ተዘርግቶባት ከዚያ ላይ ንጉሥ ተቀምጦባት መላእክት ሲወጡባት ሲወርዱባት አይቷል። እሱም አፈፍ ብሎ ተነስቶ ዛይቲ ይእቲ ኆኅታ ለሰማይ ዝየ ይትሐነጽ ቤተ እግዚአብሔር ብሎ ትንቢቱን ተናግሮ ዘይቱን አፍስሶባት ሄዷል። ለጊዜው ከ48ቱ ምኩራባት አንዱ ታንጾባታል። ፍጻሜው ግን እብን የትንቢተ ነቢያት ሰዋስው የእመቤታችን ያች በዚያ ላይ ጸንታ እንዳያት እመቤታችንም በትንቢተ ነቢያት ጸንታ የመኖሯ ምሳሌ ነው። ኦ ድንግል አምሳል ወትንቢት ዘነቢያት እንዲል አንድም ሰዋስው አይለውጥም። የእመቤታችን ዙፋን የማኅፀኗ ንጉሥ የወልደ እግዚአብሔር መላእክት ሲወጡባት ሲወርዱባት ማየቱ 9 ወር ከ5 ቀን በማኅፀኗ ተወስኖ መላእክት ፈጣሪያቸው ኢየሱስ ክርስቶስን ቅዱስ 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 እያሉ የማመስገናቸው ምሳሌ ነው። አንድም ያዕቆብ የጳጳሳት እብን የታቦት ዘይት የቅባ ሜሮን ሰዋስው የመስቀል መላእክት ሲወጡ ሲወርዱ ማየቱ
ቀድሞ ጌታ ከእመቤታችን ሰው ሳይሆን መላእክት ሰው የሰዋውን መስዋዕት ሰው የጸለየውንም ጸሎት ለማሳረግ አይወጡም አይወርዱም ነበረ። ጌታ ከእመቤታችን ሰው ከሆነ በኋላ ግን መላእክት ሰው የሰዋውን መስዋዕት ሰው የጸለየውን ጸሎት ለማሳረግ የሚወጡ የሚወርዱ ሆነዋልና። አንድም የያዕቆብ የቀሳውስት እብን የአሕዛብ ዘይት የቅባ ሜሮን ሰዋስው አይለውጥም የመስቀል ምሳሌ ነው። መላእክት ሲወጡ ሲወርዱ ማየቱ ይወርዱ አምላክ ሰው ሆነ ያርጉ ሰው አምላክ ሆነ ሲሉ ሰአሊ ለነ ቅድስት ያዕቆብ በፍኖተ ሎዛ በአምሳለ ንጉሥ ካየው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን ለበውንም በልቡናችን ሳይብን አሳደሪብን። አንቲ ውእቱ እፅ ዘርየ ሙሴ በነደ እሳት ወይትዌ በነደ እሳት ተከባ ነደ እሳት ሰፍሮባት ከነደ እሳት አጠገብ ከነደ እሳት ጋር ተዋህዳ ጫፎቿ ሳይቃጠሉ ሙሴ ያያት እፅ አንቺ ነሽ። ዘውቱ ወልደ እግዚአብሔር መጻዋ ደረ ውስተ ከርስኪ ሊቅ ከሆነ ሳይተረጉም አይሄድምና ይኸውም ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነ ወልደ እግዚአብሔር ነው። ወሳተ መለኮቱ እያዋኤ ስጋኪ ባህር የመለኮቱ ስጋሽን አላቃጠለውምና አንቲ ውእቱ እፅ አንድም አላቃጠለውም እኮን ይሄስ እንደምን ነው ቢሉ ሙሴ በኮሬብና በደብረ ሲና መካከል በጎቹን አሰማርቶ ሲያበላ በደብረ ሲና ሐመልማል ከነበልባል ነበልባል ከሐመልማል ተዋህዶ ሐመልማሉ ነበልባሉን ሳያጠፋው ነበልባሉም ሐመልማሉን ሳያቃጥለው አይቷል። ወቀርበ ይጠይቆ ይላል። ይህንስ ቀርቦ ሊረዱት ይገባል ብሎ በጎቹን ከፈረፈር ከፈረሰ ግንብም ቢሉ አግብቶ ዘግቶባቸው ይሄዳል። ለጊዜው የሰው ገንዘብ ናቸውና ተበትነው እንዳይጠፉበት ነው። ፍጻሜው ግን ጥበብ በሻችሁ ጊዜ አንድ ልብ ሆናችሁ ይሄዱ ለማለት ነው። ይትፈራቢሃ ለጥበብ በክሌ ልብ አላ ኩን ከመዘይ ዘር ወየአርር ወየአጽድ እንዲል አንድም ሙሴ የመናንያን ምሳሌ ነው። ምናኔ በሄዳችሁ ጊዜ ገንዘባችሁን ሰጥታችሁ መጽውታችሁ ይሄዱ ለማለት ነው። በሄደም ጊዜ 40 ክንድ ሲቀረው ሙሴ ፍትሐት ወሳና አሳየኒከ እምገሪከ እስመ ዘተቀይዳ ምድር ቅድስት ይእቲ የምትሄድባት ደብረ ሲና ክብርት ናትና ጫማህን አውልቅ አለው። ለጊዜው ስራ ሲያስተምረው ነው። ፍጻሜው ግን ስንኳን ከሰማያዊ ንጉሥ ከምድራዊ ንጉሥ ሲሄዱ ጫማ አውልቆ ልብስ ታጥቆ መሄድ እንዲገባ ለማጠየቅ ነው። አንድም ያው የያዘው የስጋዊ ነገር ነውና፣ አንድም ደብረ ሲና የቤተ ክርስቲያን ወደ ቤተ ክርስቲያን ሲሄዱ ጫማ አውልቆ ልብስን ታጥቆ መሄድ እንዲገባ ለማጠየቅ ነው። አንድም ደብረ ሲና የጉባኤ ቤት ምሳሌ ናት። በዚች በጉባኤ ቤት ስጋዊ ይነገርባታል። ስጋዊ ወደሚነገርባት ወደ ጉባኤ ቤት ሲሄዱ ጫማ አውልቆ ልብስን ታጥቆ መሄድ እንዲገባ ለማጠየቅ ነው። አንድም ታዘህ የምትሄድባት ግብፅ ግርምት ናትና አሳይነ ፍርሃትህን ከልቡና ሐርቅ ሲለው ነው። አንድም ከግብፅ ስትመለስ የምትሰራልህ ሕግ ክብርት ናትና ጥንቆላህን ተው ሲለው ነው። ፋል የሚባል ጥንቆላ ተምሮ ነበርና አንድም ልማደ ሕይወት ወርንተው ሲለው ነው። ይህ ምሳሌ ነው። ሐመልማል የእስራኤል ነበልባል የመከራቸው ሐመልማሉ ነበልባሉን ሳያጠፋው ነበልባሉም ሐመልማሉን ሳያቃጥለው ማየታቸው እስራኤል ሐመልማሉ ነበልባሉን እንዳላጠፋው እስራኤል ግብር ገብተው መከራውን እናርቀው አላሉምና ነበልባሉም ሐመልማሉን እንዳላቃጠለው እስራኤልንም መከራው ጨርሶ አላጠፋቸውምና አንድም ሐመልማል የትስብእት ነበልባል የመለኮት ቅዱስ ቄርሎስ እንደመሰለው ነው። አንድም ሐመልማል የእመቤታችን ነበልባል የጌታ ቅዱስ ኤፍሬም እንደመሰለው ሰአሊ ለነ ቅድስት ሙሴ በደብረ ሲና በአምሳለ ሐመልማል ነበልባል ካየው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን ለቦውን በልቡናችን ሳይብን አሳደሪብን። አንቲ ውእቱ ገራይት ዘይተዘራ ውስቴታ ዘር ለታብቁል ምድር ኩሎ ሐመልማለ ዘር ዘይዘራ በበጽጌሁ ወበባጓሊሁ ባለ ጊዜ ወበዘመዱም ይላል። ገበሬ ሳይጥርባት ሳይግርባት ዘር ሳይወድቅባት ለምልማ አብባ አፍርታ የተገኘች ገራይት ተሰሉስ አንቺ ነሽ። ገራይት የእመቤታችን ፍሬ ጌታ ምሳሌ ነው።
አንድም ገራይተ አብርሃም አንቺ ነሽ እግዝእትየ ገራይቱ ለአብርሃም እንዲል በዚች በገራይተ አብርሃም በውስጧ ሰው ይቀብሩባታል፣ በአፋ ዘር ይዘሩባታል። ይህስ አይደለም ብሎ በአተ ካይበትነት ያላት እልፍኝ ከአዳራሽ ናት። የሰነበተውን ያረቁባታል፣ የዕለቱን ይቀብሩባታል። ሽቱ ለመቅባት ይመቸን ብለው ነው። ያቺ ሁለት ግብር እንዳላት እመቤታችንም ሁለቱም መስተጻረራን እናትነት ከድንግልና ድንግልና ከእናትነት አስተባበሪያ ይዛ ተገኝታለችና። አንድም ገራይተ ሙሴ አንቺ ነሽ። ሙሴ ከባለሟልነቱ የተነሳ ጌታን ፊትህን ተገልጠልህ አለው። ዋልቦ ዘይሬ ይገጽየ ወይሃዩ አሐተ ሰዓተ፣ የኔን ፊት አይቶ አንድ ሰዓት ጸንቶ መቆየት የሚቻለው የለም አለው። እንኪያው ባለሟልነቴ በምን ይታወቃል አለው። እንኪያውስ ገበሬ ካልጣረባት ካልጋረባት ዘር ካልወደቀባት እርሻ የበቀለች ስንዴ መስዋዕት ሰውተህ እገለጽልሃለሁ አለው። ሙሴስ የዋህም ኩሎሙ ደቂቀ እስራኤል ይለዋል። ጊዜው አገኛለሁ መስሎት በልቡናው ሲያወጣ ሲያወርድ አድሯል። ጌታ ግን እንዲህ ማለቱ ከልጅ ልጅህ ተወልጄ መስዋዕት ሆኜ በምቀርብበት ጊዜ እገለጥልሃለሁ ሲለው ነው። ይኸውም አልቀረ በደብረ ታቦር ተገልጾለታል። መምህር የስድሮስ ግን የብረት መደብ አሰርቶ የብርትም ይላሉ ያንን አፈር ሞልቶ ውሃ እያጠጣ 40 ዘመን ይዞት ተጉዟል ብለው ተርጉመዋል። ወደ ወርቁ አድልቶ ፍሬ ሕይወት ጌታ ከአንቺ ተወለደ። አንቲ ውእቱ መዝገብ ዘተሳየጠ ዮሴፍ እየጸፋ የከበረባት ድል በአንቺ ነሽ። አንድም ዕብራዊ ዮሴፍ በወርቁ የተወጃጃ ሳጥን አንቺ ነሽ። ወረከበ በውስጤታ ባሕሬ ዕንቆ ክቡረ፣ በውስጧ ክቡር ዕንቁን ያገኘባት። ይህስ እንደምን ነው ቢሉ ዕብራዊው ዮሴፍ ከዕለታት አንድ ቀን ከገበያ ወጥቶ ሳጥን እንደተቆለፈች አግኝቶ ከፍቶ ሳያይ ገዝቶ ወስዶ ቢከፍታት ዕንቁ አግኝቶባታል። ይህም ምሳሌ ነው። ሳጥን የእመቤታችን መቆለፊያው የማኅተመ ድንግል ነው። ዕንቁ የጌታ ምሳሌ። አንድም አንቲ ውእቱ መዝገብ ዘተሳየጠ ዮሴፍ፣ አረጋዊው ዮሴፍ በደመ ትሩፋቱ የተወደጃጃት ሳጥን አንቺ ነሽ። ወረከበ በውስጤታ ባሕሬ ዕንቆ ክቡረ፣ በውስጧ ክቡር ዕንቁን ያገኘባት። ዘውእቱ መድኃኒነ ኢየሱስ ክርስቶስ፣ ሊቅ ከሆነ ሳይተረጉም አይሄድምና ይኸውም መድኃኒታችን ኢየሱስ ክርስቶስ ነው። ወልድ ይትሜሰል በዕንቆ ባሕርይ ሥጋሃ በሥጋሁ ወብርሃና በመለኮቱ እንዲል ተጸውረ በከርስኪ ወወለድኪዮ ውስተ ዓለም፣ እስመ ተጸውረ በከርስኪ ወወለድኪዮ ውስተ ዓለም ሲል ነው። በማኅፀንሽ ወስነሸዋል፣ በዚህ ዓለም ወልደሸዋልና። ሰአሊ ለነ ቅድስት ዕንቆ ባሕርይ ከሚባል ልጅሽ ጽንዕት በድንግልና ሰርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን ለቦውን በልቡናችን ሳይብን አሳድሪብን። ተፈሥሒ ኦ ወላዲተ እግዚእ ሐሴቶሙ ለመላእክት፣ የመላእክት ተድላ ደስታቸው አምላክን የወለድሽ እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ትንቢቱ ለመላእክት ተገልጾላቸዋል። መላእክት ለነቢያት ነግረዋቸዋል። ነቢያት ይወርዳል ይወለዳል ብለው ትንቢት ተናግረዋል። ይህ ተደርጎ በአጭር ቁመት በጠባብ ደረት ተወስኖ አይተነው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ብለን አመስግነ ነው በክብር ላይ ክብር በጣዕም ላይ ጣዕም ተጨምሮልን ሲሉ ይህ ተደርጎ ደስ ብሏቸው አመስግነዋልና። አንድም ተፈሥሒ ኦ ወላዲተ እግዚእ ሐሴቶሙ ለመላእክት፣ የመላእክት ተድላ ደስታቸው እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። በንጽሕና በቅድስና ጸንታ በመገኘቷ ደስ ብሏቸዋልና። አንድም ተፈሥሒ ኦ ወላዲተ እግዚእ ሐሴቶሙ ለመላእክት፣ የመላእክት ተድላ ደስታቸው የሚሆን የእግዚእ እናቱ እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ተፈሥሒ ኦ ንጽሕት ዜናሆሙ ለነቢያት፣ ንጽሕት ከልማዳ አንስት የነቢያት ዜና ትንቢታቸው እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ተፈሥሒ ኦ ድንግል አምሳል ወትንቢት ዘነቢያት እንዲል አንድ ተፈሥሒ ተፈሥሒ እስመ ረከብኪ ሞገሰ በኀበ እግዚአብሔር ምስሌኪ፣ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ቢሆን ባለሟልነትን አግኝተሻልና ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ተፈሥሒ እስመ ተወከፍኪ ቃሎ ለመልአክ ፍስሐ ኩሉ ዓለም፣ የዓለሙ ሁሉ ተድላ ደስታ የሚሆን የመልአኩን ቃል እንደ ዘካርያስ ሳትጠራጠሪ እንደ ኒቆዲሞስ ሳትከራከሪ ይኩነኒ በከመ ትቤለኒ ብለሽ አምነሸዋልና
ተፈስሒ ደስ ይበልሽ ደስታ ይገባሻል። ተወክፍዎ ሰባፊንቆን እንዲል ፍስሐ ኩሉ ዓለምን ለመላኩ የሰጡ እንደሆነ እመቤታችንን 3 ጊዜ ተፈስሒ 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 ብሏታል። ለጌታ የሰጡ እንደሆነ ወነዋ ተወልደ ፍስሐ ዘይከውን ለክሙ ወለኩሉ አሕዛብ ይለዋልና ተፈስሒ ኦ ወላዲተ ፈጣሪ ኩሉ ዓለም 22ቱን ስነ ፍጥረት የፈጠረ አምላክን የወለድሽ እመቤታችን ተፈስሒ ደስ ይበልሽ ደስታ ይገባሻል። 22ቱን ስነ ፍጥረት እንደ ሸማ ጠቅልሎ እንደ ወርቅ አንከብልሎ ሁሉ በማለት ተናገረው። ሰአሊ ለነ ቅድስት 22ቱን ስነ ፍጥረት ከፈጠረ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን ለበውን በልቡናችን ሳይብን አሳድሪብን። ተፈስሒ እስመ ድሎተ ሰመይኪ ኦ ወላዲተ አምላክ በሚገባ ወላዲተ አምላክን ተበለሻልና ተፈስሒ ደስ ይበልሽ ደስታ ይገባሻል። በሚገባ አለ በሰውነቱ እንጂ በባህርየ መለኮቱ አትወልደውምና አኮ ወልደ ማርያም በመለኮቱ ዘእንበለ ዳይሙ በትስብእቱ እንዲል አንድም እሙነ ሲል ነው። በእውነት እመቤታችን ወላዲተ አምላክን ተበለሻልና ተፈስሒ ደስ ይበልሽ ደስታ ይገባሻል። እሙነ አለ ርጉም ንስጥሮስ እስወኬ ትሰመይ ቅድስት ድንግል ማርያም ወላዲተ አምላክ ወአማነ ትሰመይ ወላዲተ ሰብ ብሏት ነበርና አንድም ድሉተ ሲል ነው። በእውነት እመቤታችን በሚገባ አምላክን ለመውለድ በቅተሽ ብትገኚ ወላዲተ አምላክን ተበላሻልና ተፈስሒ ደስ ይበልሽ ደስታ ይገባሻል። ወሶበረከበ ሥጋሃ ቅዱሰ ወነፍሳ ንጽሕተ ፈጠረ ሎቱ ሕያወ መቅደሰ በመንፈስ ቅዱስ እንዲል ተፈስሒ ኦ መድኃኒታ ለሔዋን የሔዋን ድህነቷ እመቤታችን ተፈስሒ ደስ ይበልሽ ደስታ ይገባሻል። ወድቆ ይነሷል በእጅ ዘግይቶ ይከብሯል በልጅ እንዲሉ በሔዋን የሁሉንም መናገር ነው። ይህስ እንደምን ነው ቢሉ ሰሎሞን የሚባል ባለ አእምሮ ንጉሥ ነበረ። መፍቀሪያ አንስት ሆነ። ከመፍቀሪያ አንስትነቱም የተነሳ ከአበው አንድነት ተለየ። እንዴት የማይገባ ስራ ሰርቼ ከአበው አንድነት ተለየሁ ብሎ ቀኖና ቢገባ አዳም በበደለ ጊዜ ንጽሐ ጠባይዋ ያላደፈባት ንጽሕት ደም ከአዳም አካል በሴት አካል ትቀዳለች። ከሴት ስትወርድ ስትዋረድ በኖህ ከኖህ ስትወርድ ስትዋረድ በአብርሃም ከአብርሃም በይስሐቅ ከይስሐቅ በያዕቆብ ከያዕቆብ በይሁዳ ከይሁዳ ስትወርድ ስትዋረድ በእሴይ ከእሴይ በዳዊት ከዳዊት ከአንት በሮብዓም ከሮብዓም የልጅ ልጅ አምላክ ወልደ አምላክ ይወለዳል። እሷን የጸነሰ እሷን የወለደ መርገመ ሥጋ መርገመ ነፍስ አያገኘውም ብሎ ከዚህ አያይዞ እስከ ዕለተ ምጽአት የሚደረገውን ነግሮታል። እሷን የጸነሰ እሷን የወለደማ ስንቱና ብሎ በቃል ኪዳኗ ያመነውን በተስፋዋ የተማጸነውን መርገመ ሥጋ መርገመ ነፍስ አያገኘውም ብሎ ከዚህ አያይዞ እስከ ዕለተ ምጽአት የሚደረገውን ነገር ነግሮታል። አሁን ንጽሕት ደም የምትቀዳ ሆኖ አይደለም፣ ጥንቱን ሰው በንጽሐ ጠባይ መፈጠሩን መናገር ነው። ተፈሥሒ እንተ አጥበውኪ ኀሊበ ለዘይሴስዮ ለኩሉ ፍጥረት 22ቱን ስነ ፍጥረት በዝናብ አብቅሎ በፀሐይ አብስሎ የሚመግብ ጌታን ኀሊበ ድንግልናሽን ያጠባሽ የሔዋን ድህነቷ እመቤታችን ተፈሥሒ ደስ ይበልሽ ደስታ ይገባሻል። አንድም እንተ አጥበውኪዮ ኀሊበ ይላል። በየጊዜው ስጋውን ደሙን ለምእመናን የሚመግብ ጌታን ኀሊበ ድንግልናሽን ያጠባሽው የሔዋን ድህነቷ እመቤታችን ተፈሥሒ ደስ ይበልሽ ደስታ ይገባሻል። ተፈሥሒ ኦ ቅድስት እሞሙ ለኩሎሙ ሕያዋን የሕያዋን እናታቸው ቅድስት ድንግል እመቤታችን ተፈሥሒ ደስ ይበልሽ ደስታ ይገባሻል። እሞሙ ለኩሎሙ ሕያዋን አላት እመቤታችንን በማየገቦው ተጠምቀው ስጋውን ደሙን ተቀብለው ከብረው ሕያዋን ሆነው የሚኖሩበት ከእሷ ከተገኘው የተገኘ ነውና አንድም እኛን በዮሐንስ ለእመቤታችን እመቤታችንን በዮሐንስ ለእኛ
ዳርጎናልና ነያ እምከ ባለ ጊዜ ነያ እምክሙ ወነዋ ወልድኪ ባለም ጊዜ ወነዋ ውሉድኪ ሲለን ነው። እኛ የዮሐንስን ሥራ ሰርተን ብንገኝ እመቤታችን ያደራ እናታችን ናት። አንቃዱ አቤኪ ትሳሊ በእንቲአነ ቅድስት ትለምኝልንና ትለምኝልን ዘንድ አይነ ልቡናችንን ወደ አንቺ እንሰቅላለን። ሳሊ ለነ ቅድስት የቅዱስ ኤፍሬም ያለመሆኑ በዚህ ይታወቃል። የእርሱስ ቢሆን ቅድስት ለምኝልንና ትለምኝልን ዘንድ አይነ ልቡናችንን ወደ አንቺ እንሰቅላለን ብሎ እንዲህ አድርጎ አፍዝዞ ባልተወውም ነበር። 22ቱን ስነ ፍጥረት በዝናም አብቅሎ በፀሐይ አብስሎ ከሚመግብ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ጥበቡን ለቦውን በልቡናችን ሳይብን አሳድሪብን። ሳሊ ለነ ቅድስት ኦ ድንግል ኦ ድንግል ድንግል ኦ ቅድስት ቅድስት ኦ ወላዲተ እግዚእ አምላክን የወለድሽ እመቤታችን እስመ ወለድኪ ለነ ንጉሠ መንክር ምስጢር አደረ ላዕሌኪ ለመድኃኒተ ዚአነ ድንቅ የሚሆን ምስጢረ ተዋህዶ በአንቺ ቢደረግ ንጉሥ ክርስቶስን ወልደሽልናልና ቅድስት ለምኝልንና ትለምኝልን ዘንድ አይነ ልቡናችንን ወደ አንቺ እንሰቅላለን። አንድም ኦ ድንግል ድንግል ኦ ቅድስት ቅድስት ኦ ወላዲተ እግዚእ አምላክን የወለድሽ እመቤታችን እስመ ወለድኪ ለነ ንጉሠ መንክር ምስጢር አደረ ላዕሌኪ ለመድኃኒተ ዚአነ ኢሳይያስ ሰማይዎ መንክረ እንዲል ዘመንክር ባርያሞ የሚባል ጌታ እኛን ለማዳን ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆነ። ናርም ምስመ ይንክል ፈጽሞ ጥንቁቀ ነጊረ በእንተ በዩ ለውቱ ገባሬ ሰናያት በብዙ መንክር ራእይ እስከሚለው በብዙ ነው። መንክር ራእይ ገባሬ ፍጥረታት ሲል ነው። 22ቱን ስነ ፍጥረት በብዙ ህብረ ጾታ በብዙ ህብረ አምሳል የፈጠረ የእሱ የጌትነቱን ነገር ጠንቅቆ ፈጽሞ መናገር አይቻልምና እናርምም ከመናገር ዝም እንበል። ህብረ ጾታ ያላቸው ደቂቀ አዳም እንስሳት አራዊት ናቸው። ህብረ አምሳል አለ ከነዚህም ረጅም፣ አጭር፣ ወፍራም፣ ቀጭን፣ ቀይ፣ ጥቁር አለና አንድም እበዩ በብዙ መንክር ራእይ በነፋስ በቀላይ በእሳት በፀሐይ ሲመሰልለት የመጣ የእሱን የአንድነቱን የሦስትነቱን ነገር ጠንቅቆ ፈጽሞ መናገር አይቻልምና ናርመም ከመናገር ዝም እንበል። አንድም ናርመም አንበበው ናርምም እስመ ይንክል ፈጽሞ ጥንቁቀ ነጊረ በእንተ በዩ ለውቱ ገባሬ ሰናያት በብዙ መንክር ራእይ ወሀቢ ሀብታት ሲል ነው። ሀብተ መንፈስ ቅዱስን ለእያንዳንዱ የሚያድል የእርሱ የጌትነቱን ነገር ጠንቅቆ ፈጽሞ መናገር አይቻልምና ናርምም ከመናገር ዝም እንበል። ሀብተ መንፈስ ቅዱስ የሚሰጠው እንደ አእምሮው ስፋት እንደ ሃይማኖቱ ጽናት ነውና በከመ ይደልዎ ይበቆ እንዲል አንድም እበዩ በአብይ መንክር በብዙ ህብረ ትንቢት በብዙ ህብረ አምሳል ሲነገርለት የመጣ የእሱ የሥጋዌውን ነገር ጠንቅቆ ፈጽሞ መናገር አይቻለንምና ናርምም ከመናገር ዝም እንበል። ህብረ ትንቢት ወነገረነኒ ከመ ሕፃን ወከመ ስርው ዘውስተ ምድር ጽምይት ምድር ዘኢሳይያስ እስመ እምኔኪ ይወፅእ ንጉሥ ጽጌ አስተርአየ በውስተ ምድርን ናሁ ድንግል ትጸንስ ወትወልድ ወልደ ያለው ነው። ህብረ አምሳል በአምሳለ ሐመልማል ወነበልባል በአምሳለ እብን ቅውም በአምሳለ አንበሳ መፍርህ በአምሳለ ብእሲ መካህ ነው። እበይን ሥጋዌ ሲል ከምን ይገኛል ቢሉ ዋሰርገዋ ለምድር በእበዩ ይላል። ሳሊ ለነ ቅድስት በብዙ ህብረ ትንቢት በብዙ ህብረ አምሳል ሲነገርለት ከመጣ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ጥበቡን ለቦውን በልቡናችን ሳይብን አሳድሪብን። ቃለ ሕያው ዘወረደ ውስተ ደብረ ሲና ቃለ ሕያው ዘወረደ ውስተ ደብረ ሲና ወደ ደብረ ሲና የወረደ የአብ አካላዊ ቃል
ወወሀበ ሕገ ለሙሴ አስሩን ቃላት በሁለቱ ጽላት ጽፎ የሰጠ የአብ አካላዊ ቃል ወከደነ ርእሰ ደብር በይሜ ወቲስ በጽልመት ወነፋስ የተራራውን ራስ በጊሜ በእሳት በነፋስ በቆባር በጨለማ የሸፈነ የአብ አካላዊ ቃል ወበድምፀ ቃለ አቅርንት ይገሥጽ ለእለ ይቀውሙ በፍርሃት ፈርተው ከእግረ ደብር የቆሙትን ፈጥኖ ፈጥኖ በሚመታ በነጋሪት ድምፅ የገሰጸ የአብ አካላዊ ቃል ወቀርኑ በሊህ እንዲል ሰአሊ ለነ ቅድስት ለምኝልንና ትለምኝልን ዘንድ ውእቱኬ ዘወረደ ኀቤኪ ወደ አንቺ የወረደው ያነዋ ያነው ይህስ እንደምን ነው ቢሉ እንደ ስናሩ ንጉሥ ነው። የበለውን ንጉሥ ግብር ሲያስገብር 300 ጸሊማን አግብርት አሉት። ግራና ቀኝ ሰይፍ አስመዝዞ ለማዳን አናብስት አሉት። ግራና ቀኝ አሳስሮ መከዳ ሰይፉን ተንተርሶ ጠርሙዝ ቦሎታውን አሰቅሎ አረዳን ቀጥቅጥ የሚባል ግምጃ አለ። ያንን ለብሶ ተጠርሮ ይቆየዋል። እንደ ጃን ተከለ ሲደርስ ይሰግዳል። የታዘዘ ብላቴና ሄዶ ተነስ ብለውሃል ይለዋል። አልፎ ይሰግዳል። ተነስ ብለውሃል ይለዋል። በሶስተኛው ከንጉሱ አጠገብ ሲደርስ በቀኝ በኩል ዙፋን ተዘርግቶለት ይቀመጣል። እንዲህ ሆኖ መታየቱ አንተ ለኔ ብትገዛለኝ እንዲህ አድርጌ ጠላትህን አጠፋልሃለሁ፣ ለኔ ባትገዛ ግን እንዲህ አድርጌ አንተን አጠፋለሁ ሲለው ነው። ጌታም እስራኤል ከግብፅ ከወጡ በኋላ ሙሴ አሮንን በርዕሰ ደብር፣ ሌዋውያኑ በማእከለ ደብር፣ ሕዝቡን በታሕተ ደብር አድርጎ የተራራውን ራስ በጊሜ በእሳት በነፋስ በቆባር በጨለማ ጋርዶ ፈጥኖ ፈጥኖ በሚመታ በነጋሪት ድምፅ ገስጿቸዋል። እናንተ ሕጌን ሥርዓቴን ብትጠብቁ እንዲህ አድርጌ ጠላታችሁን አጠፋላችኋለሁ። ሕጌን ሥርዓቴን ባትጠብቁ ግን እንዲህ አድርጌ እናንተን አጠፋችኋለሁ ሲል ነው። ይህም ምሳሌ ነው። ጊሜ የእበየ ግርማ መለኮቱ፣ እሳት የመንቅሄነቱ፣ ነፋስ የፈታይነቱ፣ ድምፀ ቃለ ቀርን ምጽአተ ሰብአ ሰገልን ያጠይቃል። ይህንንም ሊቁም ደብረ ሲና ወፃ እሳት ወጢስ ወእምኔኪሰ ኮነ አምላክ ወሰብ ብሎ ወስዶታል። አንድም ጊሜ አይለውጥም። የእበየ ግርማ መለኮቱ፣ እሳት የፈታይነቱ፣ ነፋስ የመንቅሄነቱ፣ ጨለማ ጌታ ሰው ሲሆን ያለመመርመሩ ምሳሌ ነው። መንዘሰብ መኑሂ ይክል ያይምሮ እንዲል ድምፀ ቃለ ቀርን ምጽአተ ንጉሥን ያጠይቃል። ይህንንም ሊቁም ደብረ ሲና ኮነ ድንጋጼ ወሃውክ ላዕለ ሄሮድስ ወላዕለ ሰራዊቱ ወእምኔኪሰ ኮነ ድንጋጼ ወሃውክ ላዕለ አይሁድ ወላዕለ ዲያብሎስ ወአጋንንቲሁ ጸዋጋን ብሎ ወስዶታል። ይህንን ካደረገ ልጅሽ ጽሪት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን ለቦውን በልቡናችን ሳይብን አሳደሪብን። ውእቱኬ ዘወረደ ኀቤኪ ኦ ደብር ነባቢት ደብር እመቤታችን ወደ አንቺ የወረደው ያነዋ ያነው ነባቢት ደብር አላት እመቤታችንን። በደብረ ሲና ሙሴ አሮን ተነጋግረዋል እንጂ እሷ አልተነጋገረችምና ከዚያ ሲለይ ነው። በትሕትና መፍቀሬ ሰብ ተሰብአ እምኔኪ ዘይንበለውላት ወረደ በትሕትና ተሰብአ በትሕትና ነባቢት በትሕትና ብሎ ይገጥሟል። ነባቢት በትሕትና አለ እመቤታችን ከዕለታት አንድ ቀን መጽሐፈ ኢሳይያስ ስትመለከት ናሁ ድንግል ትጸንስ ወትወልድ ወልደ ከሚል አንቀጽ ደረሰች። ከዚህችስ ከጊዜዋ ጊዜ ደርሼ ወጥቼ ወርጄ ባገለገልኋት ብላለች እንጂ እኔ በሆንሁ አላለችምና ወረደ በትሕትና በትሕትና ሰው ሆነ። ዘተሰብአ እምኔኪ ዘይንበለውላጤ በለው ዘተሰብአ እምኔኪ ዘይንበለውላጤ አለ ፍጹመ ሥጋ ነባቢ ዘከማነ ዘከማነ በመንፈሰ ጥበብ አምላክ አደረ በመንፈሰ ጥበብ እስክለሚለው ትንቢትን በሚያስፈጽም ሥጋዌን በሚገልጥ በግብረ መንፈስ ቅዱስ እንደኛ የሚናገር ሥጋን ነስቶ ሰው ሆነ። አንድም ፍጹመ ሥጋ ነባቤ ይላል። እንደኛ በሚናገር ሥጋ ፍጹም ሰው ሆነ። አምላክ አደረ ላዕሌሃ ኮነ ፍጹመ ሰብአ ሀደረ ያለውን ኮነ ብሎ ደገመው። ፍጹም ሰው ሆነ። ከመያድኅኖ ወይስረይ ኃጢአቶ ለአዳም አዳምን ኃጢአቱን ይቅር ብሎ ያድነው ዘንድ ወያንብሮ ውስተ ሰማያት በልዕልና የሚያኖረው ዘንድ ወያግቦ ኀበ ዘትካት መንበሩ በእበየ ሳህሉ ወምሕረቱ በይቅርታው በቸርነቱ ብዛት አዳምን ወደ ቀደመ ቦታው ወደ ቀደመ ክብሩ ወደ ቀደመ ማዕረጉ ይመልሰው ዘንድ
ፍጹም ሰው ሆነ። ምን ነው ይህንማ በሰኞ ውዳሴ ማርያም ተናግሮት አልነበረምን ቢሉ በየሳህሉ ወምህረቱ ለማለት ደገመው። ሰአሊ ለነ ቅድስት በይቅርታው በቸርነቱ ብዛት አዳምን ወደ ቀደመ ቦታው ወደ ቀደመ ክብሩ ወደ ቀደመ ማዕረጉ ይመልሰው ዘንድ ሰው ከሆነ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበውን ለቦውን በልቡናችን ሳይብን አሳደሪብን። በያ ለድንግል እጅትካል ለተነግሮ የድንግል ልዕልናዋ ሊነገር አይቻልም። ምነው እየተነበበ እየተተረጎመ ቢሉ ለእርሷ እንደሚገባ አድርጎ እስመ እግዚአብሔር ጌታ መርጧታልና እሱ ቢመርጣት ምን ይደንቃል ቢሉ እሷ እንድትመረጥ ሆና ብትገኝ መጻዋ ደረ ላይሊያ ዘያድር ውስተ ብርሃን አባልቦ ዘይቀርቦ መርጦ ምን አደረገላታ ትለኝ እንደሆነ በመመርመር ገንዘብ በማድረግ የሚቀርበው በሌለ በባህሪው ብርሃን ተሰውሮ የሚኖር ጌታ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ለሊከ ተከደንከ ወለሊከ ብከ አንጦ ላይ ከክዱን ብከ እበይከ ወስውር አንተ እንዲል ተጸውረ በከርሳ ተሳታ አውራ ዘእጅትራይ ወዘእጅታወቅ ከመጽነሱ አስቀድሞ በጸነሰችውም ጊዜ ከጸነሰችውም በኋላ እሱን ከመውለዱ አስቀድሞ በወለደችውም ጊዜ ከወለደችውም በኋላ በተፈትሖ በማይመረመር ማኅፀኗ 9 ወር ከ5 ቀን ተወሰነ። አንድም የማይመረመር ጌታ ተወሰነ። መጽሐፍ የመላውን አጉድሎ የጎደለውን መልቶ መናገር ልማዱ ነው። ወነበርኩ ውስተ ከርሰ እምየ አሰርተ አውራሃ በደም ርጓ እንዲል ወለደቶ ማርያም ዘድንግል ይእቲ ድንግል ማርያም ማኅተመ ድንግልናዋ ሳይለወጥ ወለደችው። ሰአሊ ለነ ቅድስት ማኅተመ ድንግልና ሳይለወጥ ከወለድሽው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን ለቦውን በልቡናችን ሳይብን አሳደሪብን። ዘውእቱ እብን ዘርየ ዳንኤል ነቢይ ዘተበትከ እምደብር ነዋ ዘእንበለ እድ የሰው እጅ ሳይፈነቅለው ከረጅም ተራራ ሲወርድ ዳንኤል ያየው ደንጊያ ዘውእቱ ቃል ዘወፃ ማበአብ ሊቅ ከሆነ ሳይተረጉም አይሄድምና ይኸውም ቅድመ ዓለም ከአብ አካል ዘእም አካል ባህሪ ዘእም ባህሪ የተወለደ የአብ አካላዊ ቃል ነው። ዳንኤል ያየው ደንጊያ መጻ ወተሰብአም ድንግል ዘእንበለ ዘርአ ብእሲ አዳነነ ገና ነው። ድኅረ ዓለምም ቅድስት ድንግል ከምትሆን ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው የሆነ የአብ አካላዊ ቃል ነው። ዳንኤል ያየው ደንጊያ ዋዳነን ተወልዶም አዳነን። እብን ያለውን ቃል እምደብር ያለውን እምድንግል ዘእንበለ እድ ያለውን ዘእንበለ ዘርአ ብእሲ ብሎ አመጣው። ይህስ እንደምን ነው ቢሉ ናቡከደነጾር የሚባል ገናና ንጉሥ ነበረ። ከገናንነቱም የተነሳ ይህን ዓለም እንደ ሰም አቅልጦ እንደ ገል ቀጥቅጦ የገዛ ነው። ከዕለታት አንድ ቀን በልቶ ጠጥቶ ከሰገነት ወደ ሰገነት ሲመላለስ የከተማውን ስፋት፣ የሰራዊቱን ብዛት፣ የሴቱን ወይዘሮ፣ የወንዱን መኳንንት ሲወጡ ሲገቡ፣ ሲወድቁ ሲነሱ፣ ሲታጠቁ ሲፈቱ አይቶ እኔ ይህን ዓለም እንደ ሰም አቅልጬ እንደ ገል ቀጥቅጬ ገዛሁት። ከኔ በኋላ የሚነሳው ንጉሥ ብርቱን ይሆን ደካማ ባወቅሁት በወደድሁ ነበር ብሎ ተመኘ። መንፈስ ቅዱስም የተመኙትን መግለጽ ልማዱ ነውና በራእይ ይገልጽለታል። ርዕሱ ዘወርቅ አንገቱ ደረቱ የብር ጭንና ጭኑ የብረት አንድ እግሩ የሸክላ አንድ እግሩ የብረት ምስል ከፊቱ ቆሞ እሱን ሲመለከት የሰው ልጅ ሳይፈነቅለው ከረጅም ተራራ ደንጊያ ወርዶ ቀጥቅጦት በዓለሙ ሲመላ ተመልሶ ተራራ ሲያህል ያንን ነፋስ ጠራርጎ ሲያጠፋው አይቷል። ሕልሙ ግሩም ነውና ቢነቃ ንባቡም ትርጓሜውም ጠፋው። ከሚበላው አብልቶ ከሚጠጣው አጠጥቶ የሚያኖራቸው ጠበብት ነበሩት። አስጠርቶ ሕልም አይቼ ንባቡም ትርጓሜውም ጠፍቶኝ ትነግሩኝ ብዬ አላቸው። ንጉሥ ፍርድ ልበስ፣ አንተ እስከ ፈኖር ታንሳለህ፣ እኛ እስከ ዮሴፍ እንበልጣለንን? እርሱ ንባቡን ነገራቸው፣ ተረጎሙለት። እርሱ ንባቡን ነገረው፣ ተረጎመለት። አንተም ንባቡን ንገረንና እንተርጉምልህ አሉት። እንኪያው ቢጠፋኝ ነው እንጂ ወድጄ ነውን አላቸው። ያም ባይሆን ቀን ስጠን አሉት። ወትፈጥሩ ካለ ነገረ፣ በሌላ ቀን ሌላ ነገር ፈጥራችሁ ብትነግሩኝ አልቀበላችሁም። አሁን ነገሩ ከልቡናዬ ይወጣል ይወርዳል። ይህን ጊዜ ትዝ ብሎ ሳለ ንገሩኝ አላቸው።
ይህስ ከሰው ለተለዩ ነው እንጂ ለእኛስ አይቻልንም አሉት። ከሰው ለተለዩ ለሥላሴ ለሰለስቱ ደቂቅ ሲያሰኛቸው ነው። የሥላሴ ሲሆን የሰለስቱ ደቂቅ ከሰው መለየት እንደምን ነው ቢሉ በትሕርምት ኗሪዎች ናቸውና ንጉሥ ነህ እንዳሻኩን ነውና እንኪያው ከምበላው አብልቼ ከምጠጣው አጠጥቼ የማኖራችሁ ፈረስ አይደላችሁ አልጋለባችሁ፣ በቅሎ አይደላችሁ አላሰግራችሁ፣ ጋሻ አይደላችሁ አልመክትባችሁ፣ ጦር አይደላችሁ አልወረውራችሁ፣ ንሳ ፍጃቸው ብሎ አዘዘ። ወወፃ አርዮክ ሰያፊ ይላል። ወደ መካነ ምቅታል ወደሚገደሉበት ቦታ ይዟቸው ሲሄድ ዳንኤል ቁጥሩ ከጠበብተ ባቢሎን ነው። ያን ጊዜ አልነበረምና ከጎዳና ሲሄድ አገኘው። በይነምንት ወፃ እጹብ ትእዛዝ እምኀበ ንጉሥ። ዛሬ ከቤተ መንግሥት እንዲህ ያለ ቁርጥ ትእዛዝ የታዘዘ ምን ሥራ ተሰርቶ ነው አለው። ንጉሥ ሕልም አይቶ ንባቡም ትርጓሜውም ጠፍቶት የሚነግረው አጥቶ ቅጣቸው ፍጃቸው ብሎ ልቀጣቸው ነኝ አለው። ይህስ በእናንተ ብቻ የሚቀር አይመስለኝም አለው። ተዋቸው፣ ቀን ይስጠኝና እኔ ነግረዋለሁ አለው። ሄዶ ነገረው። 3 ቀን ሰጥቻለሁ አለው። ወዲያውኑ ከሰለስቱ ደቂቅ ይልክባቸዋል። ዳር ሲፈታ መካከል ዳር ይሆናል እንዲሉ ይህ ነገር በእኛም የማይቀር ነውና ወደ እግዚአብሔር አመልክቱ ብሎ ነው። ለእርሱ ዕለቱን ተገልጾለታል። ስለሚኑ ቢሉ ጥሬ እንብላ በማለት ጸንቶ ይኖር ነበርና ስለተገለጸለት ግን ዕለቱን ወጦ ልሂድ አላለም። ለአብነት ዛሬ ሱባኤ የገባ ሰው ዕለቱን ቢገለጥለት ሱባኤውን ጨርሶ መውጣት እንዲገባ ለማጠየቅ ነው። አንድም በሦስተኛው ቀን ለሁሉም ተገልጾላቸዋል። ሄዶ ንገሩልኝ አለ። ነገሩለት። ግባ በሉት አለ። ግባ ገባ። አንተኑ ብልጣሶር ዘትክል አይህድወተ ሕልም የወትርጓሜው አምሃቤል አምሃዳጎን ማለት ነው። ሕልሜን ንባቡን ከነ ትርጓሜው የምትነግረኝ አንተ ነህ አለው። ሕፃን ነውና ንቆት። ንጉሥ ሕልምን እንጂ የሚተረጉም እግዚአብሔር የገለጠለት ነው ብሎ ሃይማኖቱን ይሰብከዋል። ናቡከደነጾር እግዚአብሔርን አያውቅም ነበርና እስኪ ንገረኝ አለው። ከዕለታት አንድ ቀን በልተህ ጠጥተህ ከሰገነት ወደ ሰገነት ስትመላለስ የከተማውን ስፋት፣ የሰራዊቱን ብዛት፣ የወንዱን መኳንንት የሴቱን ወይዛዝርት ሲወጡ ሲገቡ፣ ሲወድቁ ሲነሱ፣ ሲታጠቁ ሲፈቱ አይተህ እኔ ይህን ዓለም እንደ ሰም አቅልጬ እንደ ገል ቀጥቅጬ ገዛሁት፣ ከእኔ በኋላ የሚነሳው ንጉሥ ብርቱ ይሆን ደካማ ባወቅሁት በወደድሁ ነበር ብለህ ተመኘህ። ለመንፈስ ቅዱስ የተመኙትን መግለጥ ልማዱ ነውና በራእይ ይገልጽልሃል። ርዕሱ ዘወርቅ፣ አንገቱ ደረቱ የብር ወገቡ የብርት ጭንና ጭኑ የብረት አንድ እግሩ የሸክላ አንድ እግሩ የብረት ምስል ከፊትህ ቆሞ አንተ እሱን እሱም አንተን ሲመለከት የሰው እጅ ሳይፈነቅለው ከረጅም ተራራ ደንጊያ ወርዶ ቀጥቅጦት በዓለሙ ሲመላ ተመልሶ ተራራ ሲያህል ያንን ነፋስ ጠራርጎ ሲያጠፋው አላየህም አለው። እሙን ህልሙ ወምንት ትርጓሜ ይሁን ንባቡስ እውነት ነው እስኪ ተርጉምልኝ አለው። ርዕሱ ዘወርቅ የተባልክ አንተ ነህ። ወርቅ መክበበ ነዋያት ነው፣ አንተም ንጉሠ ነገሥት ነህና። አንገቱ ደረቱ የብር የተባለ ዳርዮስ ነው። የብር ማዕረጉ ከወርቅ ቀጥሎ ነው፣ ከአንተም ቀጥሎ የሚነግሰው እሱ ነውና። ወገቡ የብርት የተባለ ቂሮስ ነው። የብርት ማዕረጉ ከብር ቀጥሎ ነው፣ ከሱም ቀጥሎ የሚነግስ እሱ ነውና። ጭንና ጭኑ የብረት የተባለ እስክንድር ነው። የብረት ማዕረጉ ከብርት ቀጥሎ ነው፣ ከሱም ቀጥሎ የሚነግስ እሱ ነውና። አንድም ብረት ኃያል ነው፣ እሱም ኃያል ንጉሥ ነውና። አንድ እግሩ የሸክላ አንድ እግሩ የብረት ምስል የተባሉ ሁለቱ ኃያላን ልጆቹ ሁለቱ ድኩማን ልጆቹ ናቸው። ልጅስ የለውም ፈላስፋ ነው ብሎ ሁለቱ ኃያላን ባሮቹ ሁለቱ ድኩማን ባሮቹ ናቸው። ኃያላኑ በጥሊሞስ አንጠያኮስ፣ ድኩማኑ ሰልፎስ ድማጥሪያኖስ ናቸው። ከፊትህ ቆሞ አንተ እሱም አንተን ሲመለከት ማየትህ አንተ እኔን ትመስላለህ እኔም አንተን እመስልሃለሁ ሲልህ ነው። ከረጅም ተራራ የሰው እጅ ሳይፈነቅለው ደንጊያ ወርዶ ቀጥቅጦት በዓለሙ ሲመላ ተመልሶ ተራራ ሲያህል ያንን ነፋስ ጠራርጎ ሲያጠፋው ማየትህ
በኋላ ዘመን የአብ አካላዊ ቃል ሰው ሆኖ ይህን ሁሉ ቀጥቅጦ የማጥፋቱ ደገኛ ነገር ተገልጦልሃል። ነፋስ የሥልጣን እግዚአብሔር ነው ብሎ ተርጉሞለታል። አንድም ይህስ አይደለም ወይመጽእ በመዋዕሊሆሙ አምላክ ወልደ አምላክ እንዲል የጌታ ልደቱ በመንግሥተ ሮም ነው እንጂ በመንግሥተ ጽርዓ አይደለም ብሎ በመንግሥት ያወርዱታል። ርዕሱ ዘወርቅ የተባለ መንግሥተ ባቢሎን ነው። አንገቱ የብር የተባለ መንግሥተ ሜዶን ነው። ደረቱ የብር የተባለ መንግሥተ ፋርስ ነው። ወገቡ የብርት የተባለ መንግሥተ ጽር ነው። ጭንና ጭኑ የብረት የተባለ አውግስጦስ ቄሳር ነው። መንግሥተ ሮም ነው። አንድ እግሩ የሸክላ አንድ እግሩ የብረት ምስል የተባሉ ሄሮድስና ጲላጦስ ናቸው። የሰው እጅ ሳይፈነቅለው ከረጅም ተራራ ደንጊያ ወርዶ ቀጥቅጦት በዓለሙ ሲመላ ተመልሶ ተራራ ሲያህል ያንን ነፋስ ጠራርጎ ሲያጠፋው ማየትህ በኋላ ዘመን ሥጋ የባሕርይ አምላክ ሆኖ ይህንን ሁሉ ቀጥቅጦ የመግዛቱ ደገኛ ነገር ተገልጾልሃል። ነፋስ የመንፈስ ቅዱስ ነው ብሎ ተርጉሞለታል። መምህር የስድሮስ ግን ርዕሱ ዘወርቅ አንገቱ ደረቱ የብር የተባሉ በሦስቱ ዓለመ ሰማያት ያሉ መላእክት ናቸው። ወገቡ የብርት ጭንና ጭኑ የብረት የተባሉ በአየር ያሉ አጋንንት ናቸው። አንድ እግሩ የሸክላ አንድ እግሩ የብረት ምስል የተባሉ ደግሞ በዚህ ዓለም ያሉ ልቡሳነ ሥጋ አጋንንት ደቂቀ አዳም ናቸው። የሰው እጅ ሳይፈነቅለው ከረጅም ተራራ ደንጊያ ወርዶ ቀጥቅጦት በዓለሙ ሲመላ ተመልሶ ተራራ ሲያህል ያንን ነፋስ ጠራርጎ ሲያጠፋው ማየትህ በኋላ ዘመን ሥጋ የባሕርይ አምላክ ሆኖ ይህን አሳልፎ የመኖሩ ደገኛ ነገር ተገልጾልሃል። ነፋስ የመንፈስ ቅዱስ ነው ብሎ ተርጉሞለታል ብለው ተርጉመዋል ነው። ሰአሊ ለነ ቅድስት ዳንኤል በአምሳለ እብን ካየው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን ለቦውን በልቡናችን ሳይብን አሳድሪብን። ኮንኪ አስከ ንጹሐ ለታብቁል ምድር ኩሎሃ መልማለ ዘር ዘይዘራ በበጽጌሁ ወበባጓሊሁ ባለ ጊዜው በዘመዱም ይላል። ለምልማ አብባ ፍርታ የተገኘች አጽቀ ሰሉስ አንቺ ነሽ። አንድም አጽቀ አቤሜሌክ አንቺ ነሽ። ይህስ እንደምን ነው ቢሉ ለኤርምያስ ባሮክ አቤሜሌክ የሚባሉ ሁለት ደቀ መዛሙርት ነበሩት። የጽዋዌን ነገር ሲናገር እየሰሙ ይታረየን ነሙስናሃ ለኢየሩሳሌም እያሉ ይጸልዩ ነበረ። ፄዋዌ በደረሰ ጊዜ መልአኩ መጥቶ ፄዋዌ ደርሷልና መቃብረ ነገሥትን ፄዋዌ በደረሰ ጊዜ ይታረየን ነሙስናሃ ለኢየሩሳሌም እያሉ ይጸልዩ ነበረ። ፄዋዌ በደረሰ ጊዜ መልአኩ መጥቶ ፄዋዌ ደርሷልና ባሮክን መቃብረ ነገሥት አስጠብቀው አቤሜሌክን ለድውይ የምንቀባው አጽቀ በለስ ቆርጣ አምጣ ብለህ መሶበ ወርቅ አስይዘህ ስደደው አለው። ባሮክን መቃብረ ነገሥትን አስጠብቆታል። አቤሜሌክን ለድውይ የምንቀባው አጽቀ በለስ ቆርጣ አምጣ ብሎ መሶበ ወርቅ አስይዞ ሰደደው። ሄዶ ቆርጦ ሲመለስ ጊዜው ቀትር ነበረና ዋዕየ ፀሐይ ጸናበት። ወርእየ ዕፀ ጽፍቅተ ይላል። ሄዶ ከዚያች አረፈ። ወዲያው እንቅልፍ አለው፣ ተኛ። ከዚያ አያይዞ 66 ዘመን ተኝቷል። በዚች ዕለት የኢየሩሳሌም ሰዎች ተማርከው ፋርስ ባቢሎን ወረዱ። 66 ዘመን ተኝቶ ቢነቃ ጊዜ አጋጥሞት ፀሐይቱ ቀድሞ ከወጣችበት ጥቂት እልፍ ብላ አየ። ቆይቼ ይሆን መምህሬ ኤርምያስ ተቆጥቶኝ ይሆን ብሎ መሶበ ወርቁን ከፍቶ ቢያይ ቅጠሏ ሳይጠወልግ ደሟ ሲንጠፈጠፍ አገኘ። አልቆየሁም ብሎ ተነስቶ ይሄዳለሁ ቢል ጎዳናው ፈት ሆኖ ቋያ በቅሎበት የማያስኬደው ሆነ። አይምሮዬ ተነስቶኝ ይሆን ወይስ እንቅልፌ ባይወጣልኝ ነው እያለ ይህንን ሲያወጣ ሲያወርድ ከሀገር ሰው አይጠፋምና አሻግሮ አንድ ሰው አየ። ኢየሩሳሌም በጠፋች በ66 ዘመንስ ሰው አይገኝም ብሎ መልአኩ በአምሳለ አረጋዊ ታይቶታል። ወንድሜ የኢየሩሳሌም ጎዳናዋ በዘየት ነው አለው። አንተኑ ነግዳ ለኢየሩሳሌም የኢየሩሳሌም እንግዳው አንተ ነህን? ኢየሩሳሌም በጠፋች በ66 ዘመን እንዲህ ብለህ ትጠይቃለህን? እንዲህ ትላለህን? አለው። ቢሆንስ ወሪት አክብር ገጸ አረጋዊ ትላለች እንጂ አንተ ድጁ ጀውጫዋ ሽማግሌ ብዬ በሰደብኩህ ነበር አለው። ምን ነው አለው። አሁን መምህር ኤርምያስ ለድውይ የምንቀባው አጽቀ በለስ ቆርጠህ አምጣ ብሎኝ መሶበ ወርቅማ አስይዞ ሰዶኝ፣ እነሆ ቅጠሏ አልጠወለገም ደሟም ይንጠፈጠፋልሳ አለው።
እስኪያሳየኝ አለው። መሶበ ወርቁን ከፍቶ አሳይቶታል። አንተ ሰው ደግ ብትሆን እግዚአብሔር ከመከራው ሰውሮሃል እንጂ ኢየሩሳሌም እስከጠፋች 66 ዘመን ሆኗታል አለው። አይቴ አለው የኤርምያስ ወአኀውየ አለው። በስደት ፋርስ ባቢሎን አለው። የወጣህ ምን ጊዜ ነው አለው። ወርሃ ዘር ነው ያለው እንደሆነ ወርሃ መከር ሆነብህሳ፣ ወርሃ መከር ነው ያለውም እንደሆነ ወርሃ ዘር ሆነብህሳ ብሎ ነገሩን በዚህ አስረድቶታል። ይልቁንስ ና ከወንድምህ ላገናኝህ ብሎ ወስዶ አገናኘው። 1 ሰዓት አንገት ለአንገት ተያይዘው ተላቅሰዋል። ይኸውም ምሳሌ ነው። ያቺ በ66 ዘመኗ ቅጠሏ ሳይጠወልግ ደሟ ሲንጠፈጠፍ እንደተገኘች እመቤታችንም በ10ሩ ሱባኤ በ66ቱ ትውልደ አበው የነበረ ንጽሐ ጠባይዋን ሳታሳድፍ ይዛ የመገኘቷ ምሳሌ ነው። ወበከመ ነፍካ ውስተ ገጹ ለአዳም መንፈሰ ሕይወት ከማሁ አንቲኒ ሃሎኪ ወይረሳይኪ እንዲል ወለተ ንጽሕተ ይላል አብነት እንዲሁ ያስተረጉማል። ወሙዳይ አሚን ሙዳይም እመቤታችን አሚን ጌታ ነው። አንድም ሙዳይም አሚንም እመቤታችን ናት ብሎ የምናምንብሽ ሙዳይ አንቺ ነሽ። ርትዕት ሃይማኖቶሙ ለቅዱሳን አበዊነ የአባቶቻችን የቅዱሳን የቀናች የጸናች ሃይማኖታቸው አንቺ ነሽ። ኦ ንጽሕት ወላዲተ አምላክ ንጽሕት ከልማዳ አንስት አምላክን የወለድሽ እመቤታችን ድንግልትም በውስጥ በአፋ በነፍስ በሥጋ ድንግል ወለድኪ ለነ ቃለ አብ ኢየሱስ ክርስቶስ መድኃኒነ መጻ ለመድኃኒትነ ነው። እኛን ለማዳን ሰው የሆነ የአብ አካላዊ ቃል ኢየሱስ ክርስቶስን ወለድሽልን። ሰአሊ ለነ ቅድስት እኛን ለማዳን ሰው ከሆነው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን ለበውን በልቡናችን ሳይብን አሳድሪብን። አንቲ እሙ ለብርሃን የብርሃን እናቱ አንቺ ነሽ። ክብርት ወላዲተ እግዚ እሙ ያለውን ክብርት ብርሃን ያለውን እግዚ ብሎ ደገመው። እንተ ጾርኪዮ ለቃል ዘኢይትረአይ እሱን ከመጽነስሽ አስቀድሞ በጸነስሽውም ጊዜ ከጸነስሽውም በኋላ እርሱን ከመውለድሽ አስቀድሞ በወለድሽውም ጊዜ ከወለድሽውም በኋላ የማይመረመር አካላዊ ቃልን የወሰንሽ የብርሃን እናቱ አንቺ ነሽ። እንድረ ወለድኪ ኪያሁ ነበርኪ በድንግልና እሱን ከወለድሽ በኋላ ማኅተመ ድንግልናሽ ሳይለወጥ ኖርሽ። በስብሐት ወበባርኮት ያብዩኪ የብርሃን እናቱም እመቤታችን መላእክት ደቂቀ አዳም ያገኑሻል፣ ያከብሩሻል፣ በፍጹም ምስጋና ያመሰግኑሻል። ሰአሊ ለነ ቅድስት አብይ ብርሃን ከሚባለው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን ለበውን በልቡናችን ሳይብን አሳድሪብን። አይ ልሳን ዘይክል ነቢበ ዘይትነገር በእንቲአኪ ስለ አንቺ ድንቅ ድንቅ ሆኖ የሚነገረውን ነገር መናገር የሚቻለው አንደበት እንደምን ያለ ነው? ምን ነው እየተነበበ እየተተረጎመ ቢሉ ለእሷ እንደሚገባ አድርጎ አንድም ብኪ ይላል። በአንቺ ድንቅ ድንቅ ሆኖ የሚነገረውን ነገር መናገር የሚቻለው አንደበት እንደምን ያለ ነው? ብኪ ያለውን ይዘው ይተርካሉ ሐዋርያት። አንድ ሆነው እመቤታችንን ከዕለታት በአንድ ቀን ጌታችን ይነግረናል ስንል ሳይነግረን አረገ። ሰማይና ምድር የማይወስኑትን ጌታ እንደምን አድርገሽ ወሰንሽው? እስኪ ንገሪን አሏት። ይህንንስ እኔም ልናገረው እናንተም ልትሰሙት አይቻልም አለቻቸው። መንፈሳዊ ፍቅር እንዲያ ነውና አንቺስ እንኳን መናገር ሰማይ ምድር የማይወስኑትን ጌታ 9 ወር ከ5 ቀን በማኅፀንሽ ወስነሸዋል። ይልቁን ንገሪን አሏት። እንኪያውስ ከቤተ እግዚአብሔር ወስዳችሁ እጄን እግረን ይዛችሁ ነው እንጂ ፍርሃት ፍርሃት ይለኛል አለቻቸው። ከቤተ እግዚአብሔር ወስደው እጇን እግሯን ይዘው ንገሪን አሏት። ወመጽአ ግሩም መልአክ የማውቀው መልአክ ቀርቶ የማላውቀው ግሩም መልአክ መጣ። ወገሰጽ አስፎ ዘየማን ቀኝ ክንፉን ቢባርከው ኮነ ህብስተ ሕይወት ሆነ። በሊዋ አብላአኒ በልቶ አበላኝ። ወገሰጽ አስፎ ዘጸጋም ግራ ክንፉንም ቢባርከው ኮነ ጽዋ ሕይወት ሆነ። ሰትዮ አስተየኒ ጠጥቶ አጠጣይ ብላ ወደ ደገኛው ነገር ይሄዳለሁ ስትል ጊዜው ካፊያ ነበርና መልአኩ የመብረቅ የነጎድጓድ ድምፅ አሰማቸው። እነሱም ደንግጠው ወደቁ። የቤተ እግዚአብሔር ቅጥሯ ከ4 ከ3 ተከፈለ። እርሷ ለበቃችሁ ምስጢር እናንተ አልበቃችሁም ሲል ነው። እርሷንም እነሱንም ገስጿቸዋል። እነሱን እናንተ ልትመረምሩት የማይገባችሁን ምስጢር
እንመረምራለን ብላችሁ ይህን ዓለም አለጊዜው ልታሳልፉት ነበረ ብሎ እሷንም ምንስ ርኅርኅተ ልብ ብትባይ እንዲህ ያለውን ምስጢር መግለጥ ይገባልን ብሎ ይህንንም መምህር የስድሮስ ተርጉመውታል። ግሩም መልአክ የተባለ አብ ነው። ህብስተ ሕይወት የተባለ ወልድ ነው። ጽዋ ሕይወት የተባለ መንፈስ ቅዱስ ነው። በሊዋ አብላኒ ሰትዮ አስተየኒ ማለቷ ቅድመ ዓለም እሱ ያለ እናት እንደወለደው እኔንም ድኅረ ዓለም ያለ አባት እንደወለደው አደረገኝ ስትል ነው ብለው ተርጉመውታል። ኦ ድንግል ንጽሕት እሙ ለቃለ አብ የአብ አካላዊ ቃል እናቱ ንጽሕት ድንግል እመቤታችን ኮንኪ መንበሮ ለንጉሥ ለዘይጸውርዎ ኪሩቤል ኪሩቤል ለሚቸከሙት ንጉሥ ማደሪያውን ሆንሽ። ምን ነው እርሱንማ ይጸውር ድደው የነበር ጠፈር አዚህ ዓለም በእራሁ ኩሉ እሁዝ ውስተ እዴሁ ይለው የለም ቢሉ ለዘይጸውርዎ አለሳ ቢሉ በዘፈቀደ ይገለጥባቸዋል፣ ይቀድሱታል። ዙፋኑን እንደተሸከሙ ሆነው ይታያሉና እንዲህ አለ። አስተበጽአኪ ኦ ቡርክት ናስተበጽአኪ ኦ ቡርክት ቡርክት መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለች የምታሰጭም እመቤታችን እጹብ እንልሻለን፣ እናገንሻለን፣ እናከብርሻለን፣ እናመሰግንሻለን። ወንዘክር ስመኪ በኩሉ ትውልደ ትውልድ ኦርግ ሰናይት እሙ ለእግዚእነ ኢየሱስ ክርስቶስ የጌታችን የኢየሱስ ክርስቶስ እናቱ በጎዋ ርግብ መልካሟ ርግብ እመቤታችን ስምሽን ለልጅ ልጅ ዘመን እንጠራለን። በእሱ ርግብነት የእሷን ርግብነት መናገር ነው። የርግብ እናቱ ርግብ እንዲሉ በደብተራ ኦሪት ቀይሃን ጸሊማን ኮሳኩሳን አርጋብ አሉ። ጻዳ ርግብም አለ። ሌዋዊ አውታረ ደብተራ ኦሪትን ይቆርጥብኛል ብሎ በዘንግ መጥቶ ገሎታል። ይኸውም ምሳሌ ነው። ቀይሃን አርጋብ የነቢያት የካህናት ቀይሃን አላቸው ደማቸውን ያፈሳሉና፣ ጸሊማን አላቸው መከራቸው ጽኑ ነውና፣ ኮሳኩሳን አላቸው በተስፋ ኗሪዎች ናቸውና። ጻዳ ርግብ የጌታ ጻዳ አለው ጻዳ በመለኮቱ ይለዋልና። ሌዋዊ የጸሐፍት የፈሪሳውያን ያ አውታረ ደብተራ ኦሪትን ይቆርጥብኛል ብሎ በዘንግ መጥቶ እንደገደለው ጌታም በገዛ ዕዳቸው አሌለክሙ ጸሐፍት ወፈሪሳውያን እለትበልው አብያተ መበለታት በአነሆ ጸሎትክሙ በምክንያት አነሆ ጸሎትክሙ እያለ ቢዘልፋቸው ጠልተው ተመቅሚተው ጸፍተው ገርፈው ሰቅለው ገድለውታልና። አንድም ርግበ ኖህ አንቺ ነሽ። ይህች ርግበ ኖህ ሐጸ ማያይህ ነትገ ማያይህ ስትል በአፏ ቆጽለ ዕፀ ዘይት ይዛ ተገኝታለች። እመቤታችንም ሐጸ ማየ ኃጢአት ነትገ ማየ ኃጢአት ስትል ጌታን ጸንሳ ተገኝታለችና። አንድም ርግበ ዳዊት ርግበ ሰሎሞን አንቺ ነሽ። ዳዊት ሰሎሞን ሲያመሰግኗት ርግብየ እያሉ ነውና። ሰአሊ ለነ ቅድስት ጻዳ ርግብ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይብን አሳደሪብን። ተፈሥሒ ኦ ማርያም እሙ ዓመት እናትነት ከግርድና ግርድና ከእናትነት አስተባብረሽ ይዘሽ የተገኘሽ እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። አግብርተ ዲያብሎስ አይማተ ዲያብሎስ በተባሉበት ወራት ዓመተ እግዚአብሔር መባል እጅግ ደስ ያሰኛልና። እስመ ለዘውስተ ዕፅንኪ ይሴብሕዎ መላእክት በመሃል እጅሽ የያዝሽውን በክንድሽ የታቀፍሽውን መላእክት ያመሰግኑታል። ሕፃናት ሲወለዱ እናቶቻቸው በመሃል እጃቸው ይይዟቸዋል፣ ያበጃጇቸዋል፣ አናት እንዳይወርዳቸው ነው። ጌታም ገዘ ሕፃናትን አላፋለሰምና እንዲህ ይለዋል። ወኪሩቤል ይሰግዱ ሎቱ በፍርሃት ኪሩቤልም ፈርተው ይሰግዱለታል። ወሱራፌል ዘእንበለ ጽርሐ ሱራፌልም ሳያቋርጡ ይሰግዱለታል። ይሰፍሑ ክነፊሆሙ እንዘ ይሰፉ ሲል ነው ክንፋቸውን እየዘረጉ። ወይብሉ ዝንቱ ውእቱ ንጉሠ ስብሐት መጻ ይስረይ ኃጢአተ ዓለም በእበየ ሳህሉ በይቅርታው በቸርነቱ ብዛት የሕዝቡን ኃጢአት ለማስተስረይ ሰው የሆነ የክብር ባለቤት ይህ ነው እያሉ በዓመተ ሞተ ዖዝያን ንጉሥ ርኢክዎ ለእግዚአብሔር እንዘ ይነብር ዲበ መንበሩ ነዋህ ወብሩህ ጥቀ ሱራፌል ወኪሩቤል ይቀውሙ አውዶ ለእለ አሐዱ በበስድስቱ ክነፊሆሙ በክሌ ክነፊሆሙ ይከድኑ ገጾሙ በክሌ ክነፊሆሙ ይከድኑ እግሮሙ በክሌ ክነፊሆሙ ይሰሩ አንጻረ ህቡረ ወይብሉ ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉእ ሰማያተ ወምድረ ቅድሳተ ስብሐቲከ እንዲል
በሁለት ክንፋቸው ፊታቸውን ይጋርዳሉ አለ። አንተ ግለጽልን እንጂ ፊትህን ማየት ባህርይህን መመርመር አይቻለንም ሲሉ ነው። በሁለት ክንፋቸው እግራቸውን ይጋርዳሉ አለ። አንተ አጽናን እንጂ ከፊትህ ጸንቶ መቆም አይቻለንም ሲሉ ነው። አንድ ክንፋቸውን ወዲህ አንድ ክንፋቸውን ወዲህ አድርገው ይታያሉ አለ። ትምህርተ ፍርሃት ሴቶች ሕፃናት ብትር ሲያነሱባቸው እጃቸውን ይጋርዳሉ። ይህንንም ሊቁ ከመያው እዮሙ ነበልባሉ ብሎ ወስዶታል። አንድም በሁለት ክንፋቸው ፊታቸውን ይጋርዳሉ አለ። አንተ አጽናን እንጂ ከፊትህ ጸንቶ መቆም አይቻለንም ሲሉ ነው። በሁለት ክንፋቸው እግራቸውን ይጋርዳሉ አለ። ወደ ባህርይህ መሸጋገር መረማመድ አይቻለንም ሲሉ ነው። አንድ ክንፋቸውን ወዲህ አንድ ክንፋቸውን ወዲህ አድርገው ይታያሉ አለ። ትምህርተ ተልእኮ ነው። ይህንንም ሊቁ በአራያ ትምህርተ መስቀል ብሎ ወስዶታል። አንድም ሁለት ክንፋቸውን ወደ ላይ ሁለት ክንፋቸውን ወደ ታች ሁለት ክንፋቸውን ወዲያ ወዲህ አድርገው ይታያሉ አለ። ቢወጡ ቢወርዱ ወዲያ ወዲህ ቢሉ አትመረመርም ሲሉ ነው። በይቅርታው በቸርነቱ ብዛት የሕዝቡን ኃጢአት ለማስተስረይ ሰው ከሆነ ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን ለቦውን በልቡናችን ሳይብን እናሳድሪብን። ቅድስት አለ ጽኔት ንጽሕት ክብርት ልዩ ሲል ነው። ጽኔት አላት። ሴቶች ቢጸኑ እስከ ጊዜው ነው፣ ኋላ ግን ተፈትሖ አለባቸው። እሷ ግን ቅድመ ጸኒስ፣ ጊዜ ጸኒስ፣ ድህረ ጸኒስ፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድህረ ወሊድ ጽኔት ናትና። ንጽሕትም አለ ሴቶች ቢነጹ ከነቢብ ከገቢር ነው እንጂ ከሐልዮ አይነጹም። እሷ ግን ከነቢብ ከገቢር ከሐልዮ ከመናገር ከመስራት ከማሰብም ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊና ወድንግል በስጋሃ እንዲል ክብርትም አለ። ሌሎች ሴቶችን ብናከብራቸው የምናከብራቸው ነቢያት፣ ሐዋርያትን፣ ጻድቃን፣ ሰማዕታትን፣ ጳጳሳት፣ የኤጲስቆጶሳትን፣ ቀሳውስት፣ ዲያቆናትን፣ ነገሥታት፣ መኳንንትን ወለዱ ብለን ነው። እሷን ግን የምናከብራት ወላዲተ አምላክ ብለን ነውና ልዩም አለ። ሁለቱን መስተጻርራን ድንግልና ከእናትነት እናትነት ከድንግልና አስተባብራ ይዛ የተገኘች ከእሷ በስተቀር ሌላ ሴት የለችምና ዓይኗ አነው ያሉ እንደሆነ አይምሮውን ጥበቡን በልቡናችን ሳይብን አሳድሪብን ማለት ነው። አልፋው አነው ያሉ እንደሆነ ለምኝልን ማለት ነው። አሁን በእመቤታችን እየዕለቱ ልመና ኖሮባት አይደለም፣ በቀደመ ልመናዋ የምታስምረን ስለሆነ እንዲህ አለ እንጂ እየዕለቱ ልመናስ እንኳን በእመቤታችን በጻድቃን በሰማዕታት የለባቸውም። በቀደመ ልመናቸው አንድ ጊዜ በተሰጠ ቃል ኪዳናቸው የሚያስመሩት ስለሆነ እንዲህ አለ እንጂ ጻድቃንኒ ይረክቡ ኩሎ ዘሐሰሱ በሐቲ ስእለቶሙ እንዲል ይህንን ተናግሮ ሲፈጽም በያዘችው መስቀለ ብርሃን ባርካው ሰማይ ሰማያት ታርጋለች። እሱም ተባርኮ እጅ ነስቶ ከመካነ ግብሩ ይቀመጣል። ወሶ በፈጸመ ወድሶታ ባረከቶ ወሀበቶ ሰላመ ዋርገት ውስተ ሰማያት ምስለ እልያሃ መላእክት በአብይ ስብሐት እንዲል ወስብሐት ለእግዚአብሔር አነሳስቶ አነቃቅቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። የሰማነውን በልቡናችን ያሳድረው። ሱባኤውን የስርየት የድህነት የበረከት ሱባኤ ያድርግልን። አቡነ ዘበሰማያት ለነቢያት ለሐዋርያት ለአበው ለሊቃውንት የገለጠ ጌታ ጥበቡን ምስጢሩን ይግለጥልን። ለአባ ሕርያቆስ የተለመነች እማምላክ ወላዲተ አምላክ ለእኛም ትለመነን። አቡነ ዘበሰማያት አንቲ ውእቱ ተስፋው ለአዳም አመ ይሰደድም ገነት። አዳም ከገነት በወጣ ጊዜ በመትከፈ ልቡናው ይዞሽ የወጣ አለኝታ ስንቁ አንቺ ነሽ። ይህስ እንደምን ነው ቢሉ ጌታ አዳምና ሔዋንን ከአራቱ ባሕርያተ ሥጋ ከአምስተኛ ባሕርየ ነፍስ ፈጥሮ በነፍስ ሕያዋን አድርጎ በልጅነት አክብሮ በገነት አኖራቸው። አትብሎ ያላቸውን ዕፀ በለስ በሉ።
በሞተ ሥጋ ሞተ ነፍስ፣ በርደተ መቃብር ርደተ ገሃነም ፈረደባቸው። ከገነትም አውጥቶ በገነት ጓሮ አኖራቸው። ስለምን ቢሉ የገነት መዓዛዋን ጣዕሟን እያሰቡ በሐዘን ላይ ሐዘን በመከራ ላይ መከራ ይጨምሩ ብሎ አንድም ተስፋ እንዳይቆርጡ ከዚህ እንጂ ያኖረን ሊመልሰን ይሆናል እያሉ ከዕለታት አንድ ቀን አዳም ሔዋንን በዓይነ መዓት አያት። ሴቶች ድንጉጦች ናቸውና ጥላው ጠፋች። መልአኩ መጥቶ ሔዋን ወዴት አለች? ወዴት ሰደድካት? አለው። ምን ላድርግ? በእርሷ ምክንያት እግዚአብሔርን ያህል ጌታ ገነትን ያህል ቦታ ሳጣ አለው። የምታስታርቅህም እሷ ናትና ሄደህ አምጣት አለው። ይትከውነኒ አራቂተ፣ እሷስ ምንም ከማጣላት በስተቀር አታስታርቀኝም። አንተ ሄደህ አምጣት አለው። አይሆንም፣ አንተ ራስህ ሄደህ አምጣት ብሎት ሄዶ አምጥቷታል። እሷም ከሩቅ ሲመጣ አይታ አስቀድማ ሄዳ ከጫማው ላይ ወድቃለች። ይህም ለሴቶች ልማድ ሆኖላቸው ምንም ድሃ ብትሆን ምንም ብትበድል እርሱ ሄዶ ያመጣታል እንጂ እርሷ ሄዳ አታመጣውም። ከዕለታት አንድ ቀን ሔዋን አዳም ቀኖና ብንገባ ፈጣሪያችን ይቅር አይለንም ይሆን አለችው። እሱማ ምን ነው ይቅር አይለን፣ ዳሩ አንቺ አለሽና ምን ይሆናል አላት። እኔስ ከእንግዲህ ወዲህ ካዘዝከኝም አልወጣ አለችው። ከሆነማ ይሁና ብሎ እንደ መቀስ እንደ ሰይፍ ከሚከፍል ባህር እሷን ጥቂት እልፍ አድርጎ ቀኖና ገቡ። ስለምን ቢሉ ጾር እንዳይቀሰቀስበት፣ አንድም ምቋሞን ወምጽላዮን ለአንስት ይኩን ለባሕቲቶን የምትል ሕግ እንድትሰራ በልቡናው ተገልጾለት 34 ቀን ወይንም 35 ቀን ሲሆን 39 ቀንም ቢሉ ሰይጣን መጥቶ አዳም ፈጣሪ ይቅር ብዬሃለሁና ውጣ ብሎሃል አለው። አንተ ማነህ አለው። እኔ መልአከ ብርሃን ቅዱስ ገብርኤል ነኝ አለው። ቀድሞም ከዚህ ሁሉ የደረስኩት የፍጡር ቃል ሰምቼ ነው። ከእንግዲህ ወዲህስ እሱ ካልነገረኝ አልወጣም አለው። አዳም ከዚህ ቀድሞ አትብላ ያለህን ዕፀ በለስ በልተህ ከዚህ ሁሉ ደረስክ። ደግሞ ዛሬ ፈጣሪህ ይቅር ብዬሃለሁና ውጣ ብሎሃል ብልህ አልወጣም አልህ። እኔማ ምን አደርጋለሁ? ለላከኝ እነግራለሁ እንጂ ብሎ ሔዋን ወዴት አለች አለው። ከዚያ አለችልህ አለው። ወሆረ ሀበ ገራይተ ሐምሉ ይላል። ሄዶ ሔዋን በዚህ በአዳም እወቂበት፣ ቀድሞ አትብላ ያለውን ፈጣሪው አትንካ ያለውን ዕፀ በለስ በልቶ ከዚህ ሁሉ ደረሰ። ደግሞ ዛሬ ፈጣሪ ይቅር ብዬሃለሁና ውጣ ብሎሃል ብለው አልወጣም አለ አላት። አንተ ማነህ አለችው። እኔ መልአከ ብርሃን ቅዱስ ገብርኤል ነኝ አላት። ሌላ መስለኸው ይሆናል እንጂ ብላ መሰስ ብላ ወጥታ ሄዳ አዳም ፈጣሪያችን መሐሪ ወመስተሳሂል ነው፣ ስንኳን በዚህን ያህል ቀን በአንድ ቀን በሁለት ቀን ይቅር ቢለን ይቻለው የለም? ፈጣሪያችን ይቅር ብሎናልና ውጣ አለችው። እኔማ ሌላ መስሎኝ ነው እንጂ ብሎ መሰስ ብሎ ወጣ። ይኸውም ልማድ ነው ዲያብሎስ ሔዋን አዳምን ድል መንሳት። እሱ በፊት እነሱ ከኋላ እየተከታተሉ ሲሄዱ ከእግረ ደብር ሲደርሱ እኔ ማን ነኝ አላወቃችሁኝም አላቸው። ኧረ እኛስ አላወቅንህም፣ ምን ነው በዚያውስ ላይ እኔ መልአከ ብርሃን ቅዱስ ገብርኤል ነኝ አላልከንምን አሉት። ምን መልአከ ብርሃን መልአከ ጽልመት እንጂ ነኝ፣ ቀድሞ ከገነት ያወጣኋችሁ ጥንተ ጠላታችሁ እኔ ጋድራኤል ነኝ ብሎ ዘወር ብሎ ቢያያቸው ጨለማ ውጧቸው ደንግጠው ወደቁ። መልአኩ አንስቶ በደብረ ቅዱስ አኖራቸው። ከዚህስ አኖርከን የምግባችን ነገር እንደምን ይሁን አሉት። ይህንስ ቆዩ ለላከኝ እነግርላችኋለሁ ብሎ ሄዶ በገነት ላሉ አዕዋፍ አዳም ከፈጣሪው የሚታረቅበት ጊዜው ደርሷል፣ ኋላ ልጆቻችሁን እንዳይከለክሏቸው ምግቡን ወስዳችሁ ስጡት አላቸው። አንዳንድ ዘለላ ወስደው 12 ዋሻ ሞልተውለታል። አንዱ ዋሻ 30 ምንዳፈ ሐንጽ የሚያስወረውር ነው። ከዕለታት አንድ ቀን አዳም አዕዋፍ የሚነሱበትን ቀን አወቀ።
በምን ቢሉ ቋንቋቸው አንድ ዕብራይስጥ ነበርና፣ አንድም በመንፈስ ቅዱስ ተገልጾለት ዘአራዊት ድምፀ ወዘአዕዋፍ ንቃወ በመንፈስ ቅዱስ ያዕቆብ አእመረ ወለበወ እንዲል የአዳም ወዳጆች አብርል አዝርል የሚባሉ መልከ መልካሞች ድምፀ መልካሞች አዕዋፍ አሉ። የሚነሱበትን ቀን አወቀ። እነሱ በክንፍ እየበረሩ እሱ በእግር ተከታትለው ከእግረ ገነት ደረሱ። እነሱ በረው ገቡ። እሱ ከዚያው ቀረ። ሰይጣን አይቶ ይህ ድጁ ጀውጃዋ ሽማግሌ ደግሞ ዛሬ ከዚህ ምን አመጣው ብሎ ደንጊያ ፈንቅሎ ቢሰድ ወተደብተረቲ እቲ እብን ላይለ ርእሰ አዳም ሰሉሰ መዋዕለ ወሰሉሰ ለያልየ ይላል። 3 ቀን እንደ ድንኳን ሆናለት ሰንብታለች። ይህ ምሳሌ ነው። አዳም የጌታ እብን የመቃብር ደሙ ፈሶ ነበርና ደሜ እንደፈሰሰ ይቀራልን ብሎ ከዕፀ በለስ ጋር ጨምሮ መሥዋዕት ሰዋ። የአሁኑን ተቀብዬልሃለሁ፣ ከእንግዲህ ወዲህ አትሰዋ። ሰው የሚድን በሩቅ ብእሲ ሥጋ ደም አይደለም፣ አካላዊ ቃል በተዋሃደው ሥጋ ደም ነው እንጂ ብሎ በሐሙስ ዕለት ወበመንፈቃ ለዕለት እትወለድ እምወለተ ወለትከ ወእድህክ ውስተ መርህብከ ወእትቤት ዘወከ በመስቀልየ ወበሞትየ ብሎ ተስፋውን ነግሮት ቃል ኪዳኑን ሰጥቶት ነበርና አዳም በመትከፈ ልቡናው ይዞሽ ወጣ። አለኝታ ስንቋ አንቺ ነሽ አለ። አዳም ማለት እጥር ምጥን ያለ መልከ መልካም ዘተሰገወ እመሬት ማለት ነው። የዋቱ ለአቤል ዘተቀትለ በአመፃ ሳይገድል የተገደለ ሳይበድል የተበደለ የአቤል የዋሃቱ የየዋህነቱን ዋጋ የምታሰጭው አንቺ ነሽ። ይህስ እንደምን ነው ቢሉ አዳም በ15 ቀን ሩካቤ ቢሉ 30 ልጆች፣ በ30 ቀን ሩካቤ ቢሉ 8 ልጆች ወልዷል። ከዕለታት አንድ ቀን አዳም ሔዋንን ወርዘው ደቂቅኪ ኦ ሔዋን አላት። ለዚህም አንተ ታውቃለህ እንጂ እኔ ምን አውቃለሁ አለችው። ሴት ብታውቅ በወንድ ያልቅ ነውና ባይድ ከባይድ እንጂ ዘመድ ከዘመድ አትጋቡ የምትል ሕግ እንድትሰራ በልቡናው ተገልጾለት ያራራቅሁም መስሎት ለእህተ አብየል ያውስባ ቃየል ወለእህተ ቃየል ያውስባ አብየል የአብየልን መንትያ ቃየል የቃየልን መንትያ አብየል ያግባ አለ። የቃየል መንትያ ሉድ ትባላለች። ወትመስል ሔዋንሃ እማ ይላል። እጅግ መልከ መልካም ናት። የአብየል መንትያ አቅሌማ ትባላለች። እጅግ መልከ ክፉ መልከ ጥፉ አይነ መጭማጫ ፀጉረ ላሁጫ አናተ ገናና ቁመተ ዘናና እግረ ዘነዘና ጥርሰ ገጣጣ አይነ ፈጣጣ ደረተ ማንጣ ናት ይላታል። ቃየል ይህን ሰምቶ የኔን መልከ መልካም ለሌላ የሌላውን መልከ ክፉ ለእኔ ምን ቢያገድ አይሆንም አለ። እኔ አዝዣቸዋለሁ። አይሆንም ካላችሁ መሥዋዕት ሰውና መሥዋዕቱን የተቀበለለት ያግባት አላቸው። ለጊዜው ፈቃድ ለሁሉ እንደሆነ ሲያጠይቅ ነው። ፍጻሜው ግን መሥዋዕት ለማስተማር ነው። አብየልን ወኮነ አብየል ኖላዊ አባግ ይለዋል። እግዚአብሔር እንጂ ንጹሕ ባህሪ ነው። ንጹሕ ነገር ቢያቀርቡለት ይወዳል ብሎ ከሚጠብቃቸው አባግ ቀንዱ ያልከረከረውን፣ ፀጉሩ ያላረረውን፣ ጥፍሩ ያልዘረዘረውን አርዶ አወራርዶ አቀረበ። ንጹሕ ባህሪ ማለትንም አባት ነግሮት መምህር አስተምሮት አይደለም፣ ከራሱ አንቅቶ ነው እንጂ። አብየልሳ አስረጸ ጽድቀ እምነፍሱ እንዲል ወነጸረ እግዚአብሔር ላዕለ አብየል ወላዕለ መሥዋዕቱ ይላል። የልቡናውን ቅንነት የመሥዋዕቱን መበጀት አይቶ ተቀብሎተለታል። ቃየልን ወኮነ ቃየል መስተገብረ ምድር ይለዋል። የተዘራውን ይሰበስብ ነበረ። መቼስ እግዚአብሔር አይበላው ለእኛ ብሎ ነው እንጂ ብሎ ውርጭ የመታውን ዋግ የበላውን ስንዴውን ከነ እንክርዳዱ ሳይለይ ሰብስቦ አቀረበው። ወይነጸረ እግዚአብሔር ላዕለ ቃየል ወላዕለ መሥዋዕቱ ይላል። የልቡን ጠማምነት የመሥዋዕቱን አለመበጀት አይቶ ሳይቀበልለት ቀረ። ቁራም መጥቶ በተነበት። በዚህ አዝኖ ተክዞ ተቀምጦ ሳለ ሰይጣን መጥቶ ኦ አዛል ምንት ያትክዘከ እንዳንተ ያለ አርበኛ ምን ያስተግሰ ምን ያሳዝንሃል አለው።
እግዚአብሔር ቢያደላ በእኔ አባቴ ቢያደላ በእኔ ምን ላድርግ አለው። የእግዚአብሔርን ስትተወውና የአባትህን ነገር ቆይ አሳይሃለሁ፣ አትገለውም አለው። መግደል ምንድን ነው አለው። ወሬው ይወራል እንጂ ከዚያ በፊት ተደርጎ አያውቅም ነበርና አንዱ ሰይጣን በቁራ ተመስሎ ሄዶ የሰበሰበውን በተነበት። አንዱ ሰይጣን በሰው ተመስሎ ደንጊያ አንስቶ ቢወረውር ራሱን አለው የሞተ መሰለው። ለካ ይህም አለ ብሏል። አንዱ ሰይጣን በቁራ ተመስሎ ሄዶ የሰበሰበውን በተነበት። አንዱ ሰይጣን በሰው ተመስሎ ሄዶ ደንጊያ አንስቶ እንካ በዚህ በለው አለው። ተቀብሎ ቢወረውር ራሱን አለው የሞተ መሰለው። ለካ ይህም አለ ብሎ ናአ እሁየ ንሁር ሐቅለ ለሐውጾተ ተክል፣ ወንድሜ ና ሄደን ተክል ጎብኝተን እሸት በልተን እንምጣ አለው። ግሩማን አራዊት ቢጣሉንስ አለው። የአባታችን ፈጣሪ ይጠብቀናል አለው። ሄደው ተክል ጎብኝተው እሸት በልተው ውሃ ሊጠጡ ወደ ወንዝ ወረዱ። ቃየል አስቀድሞ ተጎንብሶ ጠጥቶ ተነሳ። አቤል ተጎንብሼ ጠጣለው ሲል ደንጊያ አንስቶ ራሱን አለው ሞተ። ገድሎት ሲሄድ ጌታ በደመና ሆኖ አይቴ ሃሎ አቤል እሁከ ኦ ቃየል አለው። አና አቃቢሁ ለአቤል አለው። ለእመ ይኮንከ አቃቢሁ ለምን ትቀተልኮ ብሎታል። አንድም አዳም ነው። አይቴ ሃሎ አቤል እሁከ ኦ ቃየል አለው። አነ አቃቢሁ ለአቤል አለው። እየፈለገ ቢሄድ ከዚያ ሞቶ አገኘው። መኑ ቀተለከ አቤል ወልድይ አለው። ቃየል እሁየ ቀተለኒ ብሎ ተናግሯል። አንድም ከልብሱ ላይ ተፈናጥቃ የወደቀች ደም ቃየል እሁየ ቀተለኒ ብላ መስክራበታለች። አቤል ማለት በግ ደመና ማለት ነው። ይሩቱ ለሴት የሴት የቸርነቱን ዋጋ የምታሰጨው አንቺ ነሽ። ይህስ እንደምን ነው ቢሉ አቤል ከሞተ በኋላ አዳም 100 ዘመን ከሩካቤ ተከልክሏል። መልአኩ መጥቶ አቤል ወልድ ከተሳለም ዕፀዊሃ ለገነት፣ ልጅህ አቤል ገነት ገባ ገጸ እግዚአብሔርን አያ አለው። ከዚህ በኋላ አይመራ አዳም ለሔዋን ይላል። በግብር አወቃት ሲል ነው። አይመርው ወንደው ለአንስት አይመራ ህልቃና ለሐና እንዲል ሴት ተወለደ። ሴት ማለት ምትክ ተክለ አቤል ማለት ነው። የሴት ቸርነቱ አልታወቀም። አንድም ታውቋል። አባቱን አማውቶ የቀበረ እሱ ነውና። ወምግባራቲሁ ለሄኖክ የምግባር ስልቱ ብዙ ነውና ምግባራቲሁ አለ እንጂ ምግባሩ ሲል ነው። ለሄኖክ የምግባሩን ዋጋ የምታሰጨው አንቺ ነሽ። ታቦት እንተ ኖህ ወይም ቅድመዝ ነገር ተከብተ ሄኖክ ዋልቦ ዛይመረ በሃበ ተከብተ ይላል። ሄኖክ በዚህ ዓለም 370 ዘመን ኖሮ ይህ ዓለም ካልተውት አይተውም ብሎ ቤቱን ንብረቱን ለልጁ ለማቱሳላ አውርሶ ሄዶ ከእግረ ገነት ወደቀ። ምን ነው አሁን ዋልቦ ዛይመረ በሃበ ተከብተ ብለን አልነበረም ቢሉ ከዚያው በምስራቅ በምዕራብ ይሁን አልታወቀምና ሄኖክ ማለት ተሐድሶ ማለት ነው። ይህስ ቀድሞ ብሌት ነበረበት እንደማለት ይሆናል ብሎ ሐዲስ ማለት ነው። አዳም ዕፀ በለስን በልቶ ብሌትን እንዳመጣ ሄኖክም ከምግብ ተከልክሎ ተሐድሶን አምጥቶልናልና ከአቤል መሥዋዕት የሄኖክ መሥዋዕት ይበልጣል። አቤል መሥዋዕት ቢሰዋ ምን ተጠቀመ አላለምና ሞት እንዳለ በአቤል ትንሣኤም እንዳለ በሄኖክ ታውቋል። በአቤል አፍርሆሙ ወበሄኖክ አንቅሆሙ እንዲል ታቦት እንተ ኖህ በዘባቲ ድህነ እምኩይ ታቦት እንተ ኖህ ብቻ ነው። ታቦት እንተ ኖህ ኖህ ከማየ ስራውየ ከማየ ድምሳሴ የዳነብሽ ታቦት አንቺ ነሽስ እንደምን ነው ቢሉ ጌታ ኖህን ማያ ይሄ ማዘንምነኝና መርከብ ስራ አለው። በምን ያህል ዘመን ታዘንማለህ አለው። በ120 ዘመን አለው። ሞላልነቱ 300 ወርዱ 50 ቁመቱ 30 ክንድ አድርገው 10 ክንድ ሰርተህ ደርብ 10 ክንድ ሰርተህ ደርብ 10 ክንድም ሰርተህ ደርብ ላይ ደርብ ታች ደርብ ላይ ግንብ ታች ግንብ እንደማለት ነው። ወዛሃቲ ተርፈት አንዲት ስትቀር መስኮት አውጣለት። 3 እርከን አብጅለት በብረት እያያያዝክ በኖራ እየለበጥክ ስራ ብሎታል። ወዲያው ዋቀመ ዕፀዊሃ ለገነት ይላል። ፈጥኖ ፈጥኖ የሚያድገውን እንጨት እየተከለ ይሰራ ጀመረ። ሲሰራ 7 ካት መጣው ኖህ ምን ትሰራለህ አሉት። ጌታማ ያይህ ማዘንምነኝና
መርከብ ሥራ ብሎኝ መርከብ እሠራለሁ አላቸው። በምን ያህል ዘመን አዘንማለሁ አለህ አሉት። በ120 ዘመን አላቸው። አንተ በል ጥቂት ነህ፣ ሥራ፣ እኛ 100ውን ስንጫወት ቆይተን ተጨዋውተን በ20ው ዘመን እንሰራለን ብለው ዘብተውበት ሄዱ። እሱም በሁለት ሁልቆ ኢዮቤልዩ ሰርቶ ጨርሷል። ሲጨርስ ምን ላድርግ አለው። ከሚበሉት 77 ከማይበሉት 2 ሴትና ወንድ ይዘህ ግባ ብሎታል። እንደምን ሆነው ይሰበሰቡልኛል አለው። መጥቅ ምታ ይሰበሰቡልሃል አለው። መጥቅ መጥቶ ተሰብስበውለታል። አንድም መልአኩ በነፋስ አውታር ሰብስቦለታል። እርሱ ከታች ነው ያሉ እንደሆነ ሴቶቹን ልጆቹን በግራ ወንዶቹን ልጆቹን በቀኝ እሱ በመካከል ነው ያሉ እንደሆነ አበውን ይዞ አጽመ አበውን እሱ በመካከል አጽመ አበውን ይዞ ስለምን ቢሉ ተላልፈው ኃጢአት እንዳይሰሩ እርሱ ከላይ ነው ያሉ እንደሆነ ሴቶች ልጆቹን ከታች ወንዶች ልጆቹን ከላይ አድርጎ ከዚህ በኋላ ግጠማት ብሎት ገጥሟታል። ከግንቦት መድኃኔዓለም ጀምሮ 40ውን ቀን ሙሉ ዘንሟል። ከላይ በ7 ከታች በ70 አፈልቷል። የላዩ የሚልጥ የታቹ የሚገለባብጥ ነው። እስከ መስከረም መድኃኔዓለም እየበዛ ሄዶ ከዚያ በኋላ እየጎደለ የሚሄድ ሆኗል። መርከቢቱን መልአኩ ወስዶ አራራት ላይ አኖሯታል። አራራተ ነበረ ታቦት ያሰኘው ይህ ነው። ይህ ምሳሌ ነው። መርከብ የሥልጣነ እግዚአብሔር በአፋ ያለቁት የኃጥአነ ብሊት በውስጥ የዳኑት የጻድቃነ ብሊት ነፍሶ ሙሰ ለጻድቃን ውስተ እደ እግዚአብሔር ወይ ለከፉሙ ስቃየ እሳት እንዲል ምንም ቢወርዱ ደጋጉን መከራው አላገኛቸውምና። አንድም መርከብ የእመቤታችን ሶስት እርከን አበጅለት አለ። ቀድሞ ጌታ ከእመቤታችን ሳይወለድ የሥላሴ አንድነታቸው ሶስትነታቸው ተለይቶ አይታወቅም ነበርና መኑሂ እምያእመሮሙ ለስሉስ ቅዱስ ዘእንበለ እምድኅረ ተጸገወ ወልድ ዋሕድ እምቅድስት እሙ እንዲል አንድም የነጽሐ ሥጋ የነጽሐ ነፍስ የነጽሐ ልቡና አንድም እመቤታችን በዚህ ዓለም በገነት በመንግሥተ ሰማያት ትመሰገናለችና በአፋ ያለቁ በእመቤታችን ያላመኑ በውስጥ የዳኑ በእመቤታችን ያመኑ። አንድም የመስቀል ሶስት መሆኑ የፈያታዊ ዘየማን የፈያታዊ ዘጸጋም መካከሉ የጌታ አንድም የጌታ ብቻ ሶስት ይሆናል። ግራ ቀኝ እጆቹ መካከል ሰውነቱ የያዘው በአፋ ያለቁ በመስቀል ያላመኑ በውስጥ የዳኑ በመስቀል ያመኑ። አንድም የትንሣኤ ሶስት መሆኑ ሶስት መዓልት ሶስት ሌሊት በከርሰ መቃብር አድሮ የመነሳቱ በአፋ ያለቁ በትንሣኤ ያላመኑ በውስጥ የዳኑ በትንሣኤ ያመኑ። አንድም የጥምቀት ሶስት መሆኑ የሚጠመቁ በሶስቱ ስም ነውና በአብ በወልድ በመንፈስ ቅዱስ። በአፋ ያለቁ በጥምቀት ያላመኑ በውስጥ የዳኑ በውስጥ የዳኑ በጥምቀት ያመኑ ናቸው። ከ330ው 12 ቢያነሱለት 318 ይሆናል። የ318ቱ ሊቃውንት ምሳሌ 12ቱ የ12ቱ ሐዋርያት 50ው የ50ው ሊቃውንት 50 ባለው 500 ይላል ብሎ የ500 ቢጽ ምሳሌ በእንወራ እየለበጥክ በብረት እያያዝክ ስራ አለው። የፍቅረ እግዚአብሔርና የፍቅረ ቢጽ የእነዚህ ሁሉ ምግባቸው አንድ ሥጋ ነው። በግዕዝ ርትዕት አንድ ናቸውና ኖህ ማለት ሁልቆ ትራፍ ማለት ነው። ቡራኬሁ ለሴም የሴም የመባረኩን ዋጋ የምታሰጨው አንቺ ነሽ። ወክፍልሎቱ እድል ፈንታው ጽዋ ተርታውም አንቺ ነሽ። ተናግዶቱ ይህስ እንደምን ነው ቢሉ ኖህ ከመርከብ ከወጣ በኋላ መሥዋዕት ሰዋ። ጌታ ኖህን ዳኛ መልአኩን ሽማግሌ አድርጎ ይህን ዓለም ከምስራቅ እስከ ምዕራብ ቀኝ ቀኙን ለያፌት ግራ ግራውን ለካም መካከሉን ለሴም አካፍሏቸዋል። ታምራት የተደረገባቸው ደጋጉ አህጉር የእርሱ ዕፃ ናቸውና ወክፍል ሎቱ አለ። ሴም ማለት ቡሩክ ስዩም ማለት ነው። ተናግዶቱ ለአብርሃም ይቆየን። የነገ ማንሻ ነው። አነሳስቶ አነቃቅቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። የሰማነውም በልቡናችን ያሳድረው። ከእናታችን ከእመቤታችን ፍቅር በረከት በየልቡናችን ይሳልብን። አምላካችን ሱባኤውንም በሰላም ያስፈጽመን። የስርየት የድህነት የበረከት ሱባኤ ያድርግልን። አቡነ ዘበሰማያት